የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ ተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሉ ይፈልጋሉ? በኢትዮኤፍኤም 107.8 የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ ተነስተልኝ እንዴት አደራችሁ? ኢትዮኤፍኤም 107.8 የልጆቻችን ኢትዮጵያ ጀምሯል። የልጆቻችን ኢትዮጵያ ዘወትር እሁድ ከ3 ሰዓት ጀምሮ እስከ 4 ሰዓት ተኩል የሚደመጥ ፕሮግራም ነው። ስለ ስልጡን ስነ ምግባራችን ስንል ስለ ነገ ልጆቻችን ኢትዮጵያ ምንሰራው ፕሮግራም ነው። ዶክተር ኤርሲዶ ለንደቡና ቢኒያም ፍርዳወቅ ሐሳብ አስተያየቶቻችን አድማጮቻችን ከፊት 6ን በማስቀደም 68 6041 ላይ ወይም 68717 ላይ መደወል ይችላሉ። ዶክተር እንዴት ሰነበትከ? ሰላም ነኝ ቢኒ፣ እንዴት ከረማችሁ? አለን። እንግዲህ አድማጮቻችን ባለፈው ብዙ ሐሳቦች ብዙ አስተያየቶች መጥተዋል። ከነዛ እንደው የመጽሐፉን ብናነሳው አድማጫችን ፍሬ ሰላም the power of subconscious mind ቢነበብ ብላለች። እኛ ያኔ ሳምንት ያነሳናቸውን መጽሐፍቶች መልእክት አድማጮች ቢነበብ ያሉትን ያን ከግምት አስገብታ ማለት ነው። ምናልባት እንደዚህ አይነት መጽሐፎች ብዙ ተጽፈዋል። እንደው ምን ይመስላሉ ጥቅማቸውን ትንሽ እናንሳና ከዛ በኋላ ወደ ሰሞነኛ ጉዳያችን እንገባለን። አቲም በሰብኮንሺየስ ማይንድ ላይ በጣም ብዙ የተጻፉ ምንድነው ግን ሰብኮንሺየስ ማይንድ ማለት? በብሬናችን የሆነ አእምሮአችን ማለት ነው። ከፊት ለፊት ያለው የአእምሮአችን ፓርት በተለይም ሂዩማን የሆነው ኮንሺየስ የሚባለው ፓርት አለ። ኮንሺየስ የሚባለው ፓርት ማለት ንቁ አእምሮ ማለት ይችላል። እንጃ አማርኛውን አላውቅም። ኮንሺየስ የሚባለው ፓርት የኮንሺየስ ማይንድ ፓርት ማለት ይሄ በእንትን ቢሆን በኮምፒውተር ቢሆን ራም ይሄ ራንደም አክሰስ ሜሞሪ ያለው ማለት አክቲቭ ፓርቱ እያስታወሰ የሚሰራው ንቁ ቀልብ ያለው ያኛው ፓርት ማለት። ነገር ግን በህይወታችን ደግሞ ያለፍናባቸውን ነገሮች በሙሉ ደግሞ እንደ ባክግራውንድ የማስቀመጫ የሚያጠራቅም ብቻ ሳይሆን ፕሮሴስ ሪፕሮሴስ የሚያደርግና በኋላ በኑሯችን ላይ በስሜታችን ላይ ምናምን ጫና ማሳደር የሚችል ሌላ የአንጎል ፓርት አለ። እሱ ነው በተለምዶ ሰብኮንሺየስ ፓርት ሰብኮንሺየስ ማይንድ የሚባለው። በነገራችን ላይ የናፖሊዮን ሂል ቲንክ ኤንድ ግሮው ሪች ላይ ስለ ሰብኮንሺየስ ማይንድ በጣም ይነገራል ተጽፏል። ማለት ከዚህ በፊት ብለናል እኮ በልጆቻችን ኢትዮጵያ ማለት የሰው ልጅ ኦፐሬት ሲያደርግ ልክ እንደ ኮምፒውተር ሁሉ የሚጫንበት ሶፍትዌር አለ። የኦፐሬሽን ሶፍትዌር፣ የአፕሊኬሽን ሶፍትዌር አለ። ይሄ ሶፍትዌር በዋነኝነት ፍልስፍናው ነው። ያ ነው ጋይድ የሚያደርግ የምትሰራበትን ነገር ልክና ልክ አይደለም፣ የምትወደውና የምትጠላው ምርጫህን፣ ሌላውን ነገር ጋይድ የሚያደርግ ነገር አለ። ስለዚህ ማንም ሰው ያ ሶፍትዌር አልተጫነብኝም ማለት አይችልም። ፍልስፍና ማለት ጥያቄው ምን አይነት ፍልስፍና ነው ያለኝ? ጥያቄው አውቄ ነው የጫንኩት እኔ ነኝ የጫንኩት ወይስ ሰፈሩ ነው የጫነው? ሰፈሩን የጫነው ስለ ቤተሰብ፣ ባህል፣ ሃይማኖት እነዚህ ተደማምረው የጫኑብኝ አስተሳሰብ ነው ወይስ ራሴ አስቤ እኛ እንደምንለው በስልጡን ስነ ምግባር በምክንያታዊነትና ሳይንስ በግራግር በህይወት የመኖር መብት በግለሰብ ነፃነትና በህግ የበላይነት በቀኝ እግር በእንዲህ አይነት በደንብ በተደራጀ በምክንያታዊ ሁኔታ ነው አንጎሌ የሚሰራው ነው ወይስ በመሰለኝ ደሳለኝ በእምነት በትምህርት በሰፈር በሚዲያ በመሰለኝ ደሳለኝ በተረት በመፈክር በምናምን ነው የተሞላው ነው? ስለዚህ አንጎልህ እንደውም ናፖሊዮን ሂል በቃ አንጎልህ እንደ ቆንጆ እንደተዘጋጀ ማሳ ነው። ቀድመ ጥሩ እህል ካልዘራህበት አረም ይበቅልበታል ነው። ስለዚህ ያ ፓርት ነው ሰብኮንሺየስ ማይንድ ማለት። አንድ ማህበረሰብ ውስጥ ግን ይያለ ከዚህ ማምለጥ ትችላለህ ማለት አንጎልን ካሰራ አንጎል ብቻህን አቅም አለ። አዎ አንጎል ኦፐሬት የሚያደርገው በኢንዲቪጁዋል ደረጃ ስለሆነ ማለት በግለሰብ ደረጃ ስለሆነ ትግሉ ቀላል አይሆንም። ትግሉ በጣም ሲሪየስ ነው ማለት በተለይ እንደኛ አይነት ማህበረሰብ ሲሆን ደግሞ በጣም ይቸግራል ማለት ከባድ ወዘ ሊገባ ትችላለህ። ምናልባትም የአእምሮ ህመም ሊገጥም ይችላል፣ ግን ትችላለህ። ምክንያቱም እውነት የሚወሰነው ከሪያሊቲ ጋር መግጠሙ በሳይንስና ምክንያታዊነት በማሰብ ነው እንጂ ብዙ ሰው ስለተስማማ አንድ ነገር እውነት አይሆንም። እውነት በድምጽ ብልጫ አይወሰድም የምንለው ማለት። ስለዚህ ህዝብ ያለው ሚሊዮን ሰዎች ተደራጅተው ስለያዙት ውሸት እውነት አይሆንም። እኛ ሀገር እንደሱ አይነት ነገር አለ። ሚሊዮን ሰዎች ተደራጅተው የተለያዩ እምነቶች ይይዛሉ። በጭፍን እምነት በመሰለኝ ደሳለኝ በብሔር በዘር ምናምን ብዙ የሚያዝ ነገር አለ። ስለዚህ ብዙ ሰው ስላመነበት አንድ ነገር እውነት ነው ማለት አይደለም። እሱን ላይ እውነትን ይዞ መቆም እንደግለሰብ ዋጋ ያስከፍላል። ለዚህ እኮ ነው እኛ የሉዓላዊ ግለሰብ
ነፃነት ንቅናቄ የምንለው እያንዳንዱ ሰው ባጭሩ ምን ነበር ሉግነን ይባላል እያንዳንዱ ሰው ሉዓላዊ መሆኑን የሚያሳውቀው ፕሩፍ የሚያደርገው ብቻውን ቆሞ በማሰብ ነው የሚያስበው ነገር ከሪያሊቲ ጋር መግጠም አለመግጠሙን በማወቅ ነው ይሄ ማለት ከሌሎች ጋር አለመኖር ማለት አይደለም ከሌሎች ጋር ስትኖር ደግሞ እንዴት ነው ከሌሎች ጋር ስትኖር አንድም በመከባበር ነው የመጀመሪያው ሶስቱ ምን እንለዋለን በተለምዶ በመከባበር ነው ሁለተኛው ከሚግባቡ ጋር በመተባበር ነው ሌሎቹን ከማታገኛቸውን በመደናነቅና በመወዳደር ስለዚህ መከባበር ከሁሉም ሰው ጋር ሊኖር የሚችል የህይወት መርህ ነው ሊኖር የሚገባው ማለት ከዛ በኋላ መተባበር ነው ብቻን ማታሳካውን ከሌሎች ጋር ሆነ ለማሳካት መተባበር ከዛ ልታገኛቸው ማትችላቸው ግን አራያነታቸው የሚያነቃቃህን ሰዎች ደግሞ እያየህ መነቃቃት ከነሱ ጋር በመንፈስ መወዳደር መደናነቅ ነው ስለዚህ መከባበር መተባበር መወዳደር ነው መርሁ ግን እንደዚህ ባህል እምነት ቅድም እንዳልከው መሰለኝ ደሳለኝ በተጫነው ማህበረሰብ ውስጥ ደግሞ ፖለቲካ ጨምርበትና ምን ሊሆን እንደሚችል እስኪ ንገረኝ ፖለቲካ እኮ ማለት በነገራችን ላይ ጤናማው ፖለቲካ ማለት በክሪቲካል ዴፊኒሽኑ ፖለቲካ ማለት የግለሰብ ስነ ምግባር በማህበረሰብ ደረጃ የተደራጀ የማህበረሰብ ስነ ምግባር ማለት ነው ፖለቲካ ወይም ኢትስ ኤ ሶሻል አፕሊኬሽን ኦፍ ኤቲክስ ይላሉ ፖለቲክስ ሶሻል አፕሊኬሽን ኦፍ ኤቲክስ ነው ስለዚህ የፖለቲክሱ ራሱ ደግሞ እንደገና ከምን አይነት ኤቲክስ የተነሳ ነው ፍልስፍናው የፖለቲካው ፍልስፍና ማለት ነው ፖለቲካ እኮ አራተኛው የፍልስፍና ብራንች ነው እኮ ከስሩ ኤቲክስ አለ ኤቲክሱ ምን አይነት ነው አሁን የኛ ሀገር ፖለቲካ ኤቲክሱ በዋነኝነት የመስዋዕትነት ኤቲክስ ሆኖ የኮሌክቲቪዝም ፖለቲካ ነው የኮሌክቲቪዝም ማለት የቡድን የመንጋ ማለት ነው የመንጋ የቡድን ምናምን ፖለቲካ ነው ስለዚህ በቡድን ሆነ ምንም ነገር ልክ ይሆናል ብሎ ማሰብ ማለት ነው ህዝብ ካለ ልክ ነው ህዝብ አይሳሰትም ምናምን የሚሉ አይነት በመጀመሪያ ህዝብን ዲፋይን አድርገው ሳይጨርሱ ማለት ነው ህዝብ ማለት ብዙ ሰው ነው ወይ ምንድነው ህዝብ ማለት ከ10 ሰው ህዝብ ይባላል ወይ 1 ሚሊዮን ነው ህዝብ እሱን ራሱ ሲያውቁት ያው ሳምንት እንዳነሳ ነው ግን ህዝቦች የሚል ቃል ደግሞ አለ ነገር ግን ጥርት ያለ ፖለቲካ ግን የሚመሰረተው በስልጡን ስነ ምግባር ላይ ከሆነ ጥርት ያለ ፖለቲካ ምክንያታዊና ሳይንሳዊ ነው ብዙ ሰዎች ፖለቲካ ደግሞ ሳይንስ ነው ፖለቲካ እንደፈለከው የምታረገው ኃይል ያዘው ሰው እንደፈለገ የሚያደርገው ነገር ነው እንጂ ይላሉ ኢት ኢዝ ኖት እንደሱ አይደለም ፖለቲካ ሳይንስ ነው ማለት ትክክለኛ ማህበረሰብ ከድህነት የሚወጣ ማህበረሰብ የሚበለጽግ ማህበረሰብ የሚደራጅበት የአስተዳደር እና የመንግስት ስርዓት ነው ፖለቲካ ስለዚህ በምክንያታዊነትና ሳይንስ በግራግር በግለሰብ ነፃነትና በህግ የበላይነት በቀኝ ግር የሚደራጅ ፖለቲካ ስልጡን ፖለቲካ ነው ስልጡን ፖለቲካ ደግሞ ምርት ያስፋፋል ስልጡን ፖለቲካ የግለሰብ ነፃነት ይጠብቃል ስልጡን ፖለቲካ ከድህነት ያወጣል ስለዚህ ተስማምተ ብቻ ዋናው ነገር ምንድነው ሚሊዮኖች ስለተደራጁ ድንጋይ ዳቦ አይሆንም ስለዚህ ከዛ ጽንፍ እንዴት ነው ከዚህ ማነቆ እንዴት ነው የምንወጣው ነው ማለት ግለሰብ እስካሁን አሁን የሚጮኸው ግለሰብ ተረስቷል ነው እዚህ ሀገር ውስጥ ግለሰብ የሚባል ነገር ተረስቷል ግለሰብን መርሳታችን ነው ወደዚህ ደረጃ ያደረሰን ነው የብዙ ሰው ስለዚህ እያንዳንዱ ግለሰብ ነው ለራሱ ህይወት ፋይት ማድረግ መታገል ያለበት እያንዳንዱ ግለሰብ ለራሱ ሉዓላዊ መሆን አለበት ማሰብ መቻል አለበትና ስለዚህ እንደ ግለሰብ የለህም የሚሉትን አለው ማለት መቻል አለበት የግድ እዚህ ቡድን ውስጥ ካልገባ የለህም የሚሉትን ኖ ቡድን በመጀመሪያ ቡድን ሲገባ በፐርፐዝ ነው በመክንያት ነው ቡድን የሚገባው የቡድኑ መተዳደሪያ ደንብ ያስፈልጋል ማለት አለበት የቱ ነው መተዳደሪያ ደንቡ ማለት አለበት የኔ መግቢያ የመውጫ ክራይቴሪያ ምንድነው ማለት አለበት ቡድን በመግባት ምን አገኛለሁ ምን አጣለው የሚለው ማወቅ አለበት ቡድኑ ህጋዊ ነው አይደለም የሚለው ማወቅ አለበት ህጋዊ ሲሆን ማን ነው ሊቀመንበሩ ጠቅላላ ጉባኤ ያለው ወይ ቦርድ አለው ወይ ሊቀመንበሩ ማን ነው ምናምን ብለ መጠየቅ አለበት ጻፊ ማን ነው ተመዝግቧል ወይ ምናምን ማለት አለበት ከዛ ውጪ ትርጉም የሌለው ቡድን ውስጥ ዝም ብለ መግባት የለብህም ትርጉም የሌለው ቡድን የጥፋት ኃይል ነው መንጋ ነው መነሻችን የአድማጫችን መጽሐፍ ነው The Power of Subconscious Mind ለዚህ ላይ ብዙ መጽሐፎች ተጽፈዋል ለኔ በጣም እንግዲህ አድማጭ ሰጀስት ያደረጉትን መጽሐፍ ስፔሲፊካሊ ባላቆም የናፖሊዮን ሂል ቲንክ ኤንድ ግሮ ሪች ትልቅ ቻፕተር አለው ሰብኮንሺየስ ማይንድ ላይ በደንብ ፕራክቲካል ሆነ ወደ ግለሰብ ወደ አእምሮ ይመልሳል በደንብ እንድታስብ ራስህ እንድትጠይቅ አእምሮ እንድትፈትሽ ያደርጋል ሉዓላዊ እንድትሆን ሶቨሬን ግለሰብ እንድትሆን ምናምን በደንብ ይረዳል ለምሳሌ አንተን ብጠይቅ የኔን ብሔረሰብ ነካው ብዬ ብጠይቅ በስልጡን ስነ ምግባር እንዴት ተፈትሽዋለህ ከመሆን መጀመሪያ ምንድነው ማለት ብሔረሰብ ማለት እሱ እኮ ነው ችግሩ ማለት እኔ አገቡኝ ማለት በትክክል ካልከኝ ማለት ከዚህ በፊትም ያሬድንም ጋር ስናወራ እዚህም ለመክሰስ በቂ አይደለም ነው ወይስ ኖ ምንድነው አሁን ብሔረሰብን መንካት ማለት ምን ማለት ነው በመጀመሪያ አሁን ሎየርስ አምጥተን ይሄን ጥያቄ መጠየቅ ያለብን እኔን አይደለም የህግ ባለሙያ አምጥተህ ብሔረሰብን መንካት የሚባል ወንጀል አለ ወይ የለም አሁን አንዳንድ ጊዜ
ሰዎች ሶሻል ሚዲያ ላይም ታያለ የሆነ ሲሪየስ ነገር ሲሉ ወይም ብሔረሰብ ነካ ያን ብሔረሰብ ነካ ሲባባሉ ምናምን ሰማለውና እኔ ፈጽሞ በደንብ አይገቡኝም ስለዚህ እኔ ቡድን ብሔረሰብንም ጨምሮ ህጋዊ ሰውነት የሌለው ቡድን ብዙ አይመስጠኝም ያስፈራኛል ስርዓት መያዝ አለበት ብዬ አስባለሁ ሰው የሚያስበው በግል ደረጃ ነው ብዬ አስባለሁ ይሄ በጣም አስፈላጊ ነገር So
የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ አድማጮቻችን ያለነው ኢትዮ ኤፍኤም 107.8 የልጆቻችን ኢትዮጵያ ላይ ነው። ለሐሳብ ላስተያየቶቻችሁ ከፊት 6 አስቀድሙና 686041 ላይ ወይም 68717 ላይ ደውሉልን። አጭር የጽሁፍ መልእክታችንን ደግሞ 6321 ላይ ነው። በዘወትር በምትልኩበት አጭር የጽሁፍ መልእክታችሁ ጽፋችሁ መላክ ትችላላችሁ። እሺ ዶክተር ወደ ሰሞንኛ ጉዳያችን እንምጣ። ይሄ መጽሐፉ ነው መነሻችን ይሆነን። የመድኃኒት ስሙ ረጅም ነው። የመድኃኒትና ቁጥጥር ባለስልጣን ሰሞኑን እንደ አዲስ ይሄ ተቋም ነበረ፣ ግን መቆጣጠር እንደዚህ ህገወጥ ምርቶችን ንግዶችን ወደ ማህበረሰቡ የሚገቡ ምርቶችን መቆጣጠር ጀምሯል። አንደኛ ለኔ ዘግይቷል። ብዙ ኢንዱስትሪዎች ተከፍተዋል፣ ትንሽም ይሁን ትልቅ ኢትዮጵያ ውስጥ ዛሬ አይደለም ቢዝነስ የተጀመረው። ይሄ ተቋም ግን አክቲቭሊ ሲሰራ በተለይ ሚዲያ ላይ ሰሞኑን ስራ የጀመረ ነው ይመስለው። በዚህ መሃል ስንት ህብረተሰብ እንደተጎዳ መገመት ይቻላል። ምግብ ይመረታል። ከዚህ በፊት እናንተ አንስተዋል። ምን ጨው አዮዳይዝድ የሆነ ጨው በዛው ለጤና እንዴት ነው? ማን ነው ይሄን የሚቆጣጠረው የሚከታተለው? ይሄን ስናነሳ ነበር። እስኪ ንገረኝ፣ እንደዚህ አይነት በተለይ መሰረታዊ ችግሮች ከየት ነው የሚመነጩት? ነው መስሪያ ቤት አለ አይደል? ኤፍኤም ሃካ ምናምን የሚባለው የምግብና መድኃኒት ነክ ምናምን እንትኖች አስተዳደር ምናምን ስራው ቁጥጥር ነው ምናምን ይባላል። እኔ በነገራችን ላይ በጣም ያው ቁጥጥር የሚባለው ነገር በራሱ ቁጥጥር ራሱ በደንብ መፈተሽ ያለበት ነገር ነው። ሁለት ነገር መለየት አለበት። በመጀመሪያ ምንድነው የምትቆጣጠረው? ወንጀል፣ ከዛ በኋላ ኳሊቲ። ስለዚህ በመጀመሪያ ወንጀል መለየት አለበት። ወንጀል መቆጣጠር ኤፍኤም ሃካ ቴክኒካል ድጋፍ ይሰጥ ይሆናል እንጂ የፖሊስ ስራ ነው በዋናነት። አዎ የፖሊስ ስራ ነው በዋናነት ሳይሆን ከፖሊስ ውጪ ወንጀል የመቆጣጠር ስልጣን የተሰጠው ህገ መንግስታዊ አካል የለም፣ በማንም ሀገር የለም። ስለዚህ ወንጀል እስከ ወንጀል ለምሳሌ በምሳሌ ላስረዳና እንጀራ ጄሶ በእንጀራ በለጤፍ ብለ ወይም ደግሞ እህል ብለ መጋገር ወንጀል ነው። ይሄ ኳሊቲ ጉዳይ አይደለም። ከዛ ግን ወጥተ ወደ ኳሊቲ ምናምን ስትመጣ መጀመሪያ አንድ ነገር በቃ እንጀራ መሆን አለበት እንጀራው። ከዛ አሪፍ እንጀራ ወይም ቀሽም እንጀራ ምናምን ይያልክ ኳሊቲ ምናምን ሊደረደር ትችላለህ። እሱን ቁጥጥር የሚያደርገው ገበያ እና ከስተመር እሱን ቁጥጥር የሚያደርገው ቴስት በማድረግ ነው። አንዴ ዛሬ ትገዛዋለህ፣ ዛሬ ስትገዛው ካላማረ ካስጠላ በሚቀጥለው ቀን አትገዛም፣ ለጓደኞች ትነግራለህ። የእንጀራ ቀሽም ነው ትላለህ፣ ያ ሰውዬ ከገበያ ይወጣል። በነፃ ገበያ ነገሮች እንደዚህ ነው የሚሰሩት። ስለዚህ አሁን ኤፍኤም ሃካ የቱን ነው የሚቆጣጠረው የሚለው ነው ግራ የሚገባኝ። ወንጀልን ከሆነ የፖሊስ ስራ ነው። አሁን ሰሞኑን ከየሼልፉ ተሰበሰበ የሚባለው ምግብና ምግብ ነክ ነገሮች በሙሉ ምንድነው እንትናቸው? ኳሊቲያቸው ወረደ ሲባል ምን ጤና ያሳምማሉ ነው? የሰው ጤና ላይ ጉዳት ያደርሳሉ ምናምን ከሆነ ይሄ የወንጀል ስራ ነው። ስለዚህ ከፖሊስ ጋር ሆነው ያንን መክሰስ አለባቸው። ከዛ ውጪ ግን ኳሊቲን መቆጣጠር መንግስት ኳሊቲን በመቆጣጠር በመናምን አገር አሪፍ ያደርጋል ምናምን የሚለው ነገር ነው ስህተቱ። ስለኛ ሀገር አሁን አንደኛ በጣም ገበያ ነው ይሄን ሊፈታው የሚችለው፣ ሰፊ ነፃ ገበያ ማለት ነው። የግለሰቦች ባህሪ ወንጀለኛውን ፖሊስ ይቆጣጠራል። ከወንጀል በመለስ ያለውን ደግሞ ገበያ ውስጥ ገብተው ምርታምርተው እንወዳደራለን ካሉ ጥሩዎቹ አምራቾች ቢት ያሸንፏቸዋል። ስለዚህ ነፃ ገበያ ነው መሆን ያለበት። አሁን እኛ ሀገር ትልልቅ አለ ግን በብዛት ገበያ ውስጥ የምታየው ይሄንን ነው። ለምሳሌ ጎዳና ላይ የቡቲክ ልብስ ጤነኝ በፊት ኮንትሮባንድ ነው የሚሸጠው ጎዳና ላይ በየመንገዱ። አሁን የምታየው ግን ቡቲክ ውስጥ ሊሸጥ አንዳንድ የምንሰማው ነገር ከቡቲክ ውስጥ ነው የሚሰጧቸው ጎዳና ላይ እንዲሸጡ ይባላል። ማለት የገበያው ስርዓት አልሰለጠንም ማለት ወደ ሰው ነው የሚያመጣ አይደለ? የገበያው ስርዓት በቃ በዋነኝነት ነፃነት የለውም ባጭሩ ማለት ነው። ከማን ነው ነፃነቱ? ከመንግስት ነው። እንጂ ግለሰቦቹ ነፃ ናቸው። ኮንትሮልድ ነው ገበያው፣ ሃይሊ ኮንትሮልድ ነው። በጣም ኮንትሮልድ ሲሆን አንድ ነገር ማለት ነው በጣም ቁጥጥር የውሸት ቁጥጥር በጣም በሚበዛበት ጊዜ ከወንጀል ውጪ ያለን ነገር ማለት ነው ለመቆጣጠር በጣም ብዙ ነገር በመታስቀምጥበት ጊዜ ሎ ኳሊቲ ስራ የሚሰሩ ሰዎችም ወንጀል የሚሰሩ ሰዎችም ስለ ገበያው አይደለም የሚጨነቁት፣ ተቆጣጣሪውን ስለመወሰን ነው የሚጨነቁት፣ ስለማጭበርበር። ስለማጭበርበር። ስለዚህ የበጄሶ እንጀራ 1000 እንጀራ ጋግሬ ምናምን ከዚህ ላይ 5 ብር ከምናምን 4 ብር ካተረፍኩ 4000 ብር ካተረፍኩ ከዚህ ላይ 1000 ብር ለደንብ አስከባሪ ለሌላው ከሰጠው አልፋለሁ ብሎ ነው የሚያስቡት። ግን በነፃ ይሄን አንደኛ በወንጀል ነው መቆጣጠር ያለብን። በነፃ ገበያ ግን ሁሉም ሰው ነፃ ሆኖ የመንግስት ቁጥጥር አነስ ብሎ ነገሮች በሚሄዱበት ጊዜ ግን ምንድነው የሚሆነው? ጎበዞቹ፣ ጠንካራዎቹ፣ ጨዋዎቹ
ፈጣን አምራቾቹ ኤፊሽንቶቹ እያደጉ ደካሞቹ እየጠፉ ይሄዳሉ ደካሞቹ አማራጭ አላቸው በእነዚህ ስር ገብተው መስራት ይችላሉ በጠንካሮቹ ስር መስራት ይችላሉ አለዛም ሌላ ወደሚችሉት ይሄዳሉ ማለት ነው በዚህ ጊዜ ደግሞ ነገርም ይረክሳል ምርት ይረክሳል ሰርቪስ ይረክሳል ለምን ብትል እነዚህ ብዙ የሚያመርቱ ትልልቅ ኩባንያዎች ምናምን ትልልቅ አምራች የሆኑ ድርጅቶች ምናምን ብዙ በማምረት ከአንዷ ትንሽ ቢያገኙም ከብዙ ሲደመር ብዙ ስለሚሆንላቸው ይሄ የኢኮኖሚ ኦፍ ስኬል የሚባለው በኢኮኖሚክስ በሱ ያተረፉ ይሄዳሉ ጥሩ ምሳሌ ለመስጠት አሁን እኛ ሀገር በቃ እንጀራ እንደ ቢዝነስ ከተወሰደ ሚሊዮን እንጀራ የሚጋግሩ ኤፊሽንት ኩባንያዎች ቢኖሩ ማለት ነው ጄሶ ሊጋገር አይችልም አንደኛ እነዚህ ድርጅቶች ከስተመሩ በአንድ ቼክ ያደርጋቸዋል ከስተመሩ ማለት ነው መንግስትም ሳይመጣ ቼክ ያደርጋቸዋል ሁለተኛ ቢዝነሳቸው ትልቅ ስለሆነ ይጠነቀቃሉ ሶስተኛ ከኢኮኖሚ ኦፍ ስኬል እንጀራን ያረክሳሉ ይሄ እንግዲህ ምሳሌው እንጀራን ተጠቀመን ለሁሉም ነገር ማድረግ እንችላለን እኛ ሀገር ግን እየሆነ ያለው ምንድነው ትልልቅ ኩባንያ የለም ትልልቅ አምራችና ትልልቅ ሻጭ የለም ያለው በጣም ትንሽ አምራች ነው በጣም ብዙ ሻጭ አለ እና ከመርካቶ ላይ 10 ብር የገዛውን ዕቃ ቦሌ ላይ አምጥቶ 70 ብር የሚሸጥበት ሀገር ነው ከመርካቶ ቦሌ ማለት ነው አስቡ ክፍለ ሀገር ስትወስደው ደግሞ ተወቀ ስለዚህ የቁጥጥሩ ብዛት ይሄንን ነገር ፈጥሮታል በዋነኝነት ማለት ነው እነዚህ ከሆነች ቦታ ዕቃዎች ለሆነች ቦታ የሚሸጡ ሰዎች ከአምራቹ የበለጠ ነው በጣም የሚያተርፉት አምራቹ የዛን ያህል አተርፉ ስለዚህ አምራችነት አያዋጣም እኛ ሀገር አምራችነት ስለማያዋጣ ያላማንም አያዋጣም በቃ ሻጭ ነው አብዛኛውን ትርፍ የሚያገኘው አምራችነት ሌላም ጣጣ አለው ሲስተሙ በቁጥጥር የተተበተበ ስለሆነ አንድ ፋብሪካ ለማቋቋም መሬት ለማግኘት ያለበት ጣጣ መብራት ለማግኘት ያለበት ጣጣ ቴሌ መስመር ሮድ ከዚያ እንደገና ደግሞ እንደገና የፕሮዳክት ደግሞ እንደገና አይነት ኳሊቲ ተብሎ ኤፍኤም አካምና በተለይ የፉድ ሪሌትድ ከሆነ ምግብ ሪሌትድ ከሆነ ያለበት ጣጣ ይሄን ሁሉ ሲያስበው አንድ ሰው ቀላሉ ዘዴ ቻይና ሄዶ እቃምጥቶ መበተን ህንድ ሄዶ የሆነ ነገር አምጥቶ መበተን ስለዚህ ምን እንትን ያስብላል እነዚህ ቁጥጥሩ በጣም አስፈላጊ ሁኔታ የበዛም ስለዚህ ምን ብለህ ማምረት ውስጥ ትገባለህ በቀላሉ ገዝተህ መሸጥ ባህል ስለሚያተርፍ ማለት ነው ስለዚህ እኔ አሁንም ቢሆን ወንጀልን መለየት ከወንጀል በመለስ ያለውን ግን በገበያ ነው የምትፈታው ወንጀል በመለስ ያለውን ከሎ ኳሊቲ ጀምሮ እስከ ሃይ ኳሊቲ የሚያመርቱ ካምፓኒዎች በደንብ ይኑሩ ከዛ በኋላ እነዚህ አካላት ሎ ኳሊቲ ማለት ጤናን አይጎዳም ምንን አይጎዳም ግን ኳሊቲው ሎ ነው በቃ ግን ጄሶ የለው ግን እንጀራ ስለዚህ ግለሰቦች ነፃ ሲወጡ ወይ ገበያው ነፃ ሲወጣ መንግስት ቁጥጥሩ ሲቀንስ መንግስት ህግ ማስከበር ወንጀል ቁጥጥር ላይ ብቻ ሲያተኩር መንግስት ፖሊስና ጦር ላይ ፍርድ ቤትና ነፃ ሙቭመንት ላይ ብቻ ሲያተኩር መንግስት ዜጎች ሌላውን ነገር በደንብ ይሰራሉ ምንም የሚከብድ ነገር አይደለም እሺ ወደ ሰሞንኛው ሌላ የፌደራሊዝም ጣጣ ለመጣልህ ነው ደቡብ አካባቢ እንድረስ እስኪ ህገ መንግስቱ በጣም የሚቆረቆረው ለብሔር ብሔረሰቦችና ህዝቦች ነው ገና ሲጀምር ይላል እኛ ብሔሮች ብሔረሰቦች ነው ታዲያ ምን ሆኖ ነው ወደዛ ሲደርስ ወገቡን የሚይዘው ማለት ጥያቄው ፌደራሊዝም ኢትዮጵያ ውስጥ ፌደራሊዝም የተመሰረተበት ዋና ምሰሶ ብሔር ብሔረሰብ ምናምን ነው ቋንቋ ምናምን ስለዚህ ባጭሩ በህገ መንግስቱ ክልል የሚደራጀው በብሔር ነው በብሔረሰብ ነው ይላል አብዛኛው ብሔረሰብ ደግሞ ያለው እዛ ነው ከኢትዮጵያ ካጠቃላይ 50 ምናምን ብሔር ህገ መንግስቱ የሚለውና የሆነው ነው እሱን ነው ማለት ህገ መንግስቱ እንደዚህ ይላል ስለዚህ ህገ መንግስቱ ባጭሩ ድሮ ከበሽግግሩ ጊዜ ክልል አንድ ብሎ ይጀምርና ትግራይ ኦኬ አንድ ትልቅ ብሔረሰብ አለ አንድ ክልል በቃ ሰጠ መጣ አማራ አለ ክልል ሰጠ መጣ ኦሮሞ አለ ክልል ሰጠ ሄደ ሶማሌ አለ አንድ ብሔረሰብ ነው ቀላል ነው ክልል ሆነ አፋር አለ አንድ ብሔረሰብ ነው ክልል አለ ከዛ ወደ ምዕራብ ሄደና ቤንሻንጉል ጉሙዝ የሆነ 4-5 ብሔረሰቦች አደረገና በቃ ቼሪያ ቤንሻንጉል ጉሙዝ የሚባል አንድ ብሔራዊ ክልላዊ መንግስት ይኖር አለ አደረገ ጋምቤላም ላይ እንደዛው አደረገ ድሬዳዋ ልዩ አስተዳደር ተባለ ሐረሪ አንድ የከተማ ትንሽ የከተማ ብሔረሰብ ነው አንድ ክልል ሆነ ከዛ በኋላ ደቡብ ሲያያቸው 56 ብሔረሰቦች ናቸው ስለዚህ በሽግግሩ ጊዜ መጀመሪያ ክልል 7 8 9 10 11 ተደርገው በአምስት ክልል ተደራጀ አጠቃላይ 14 ነበር አጠቃላይ ክልል አዲስ አበባ 14 ማለት ነው
ከዛ እንግዲህ በ5 ክልል ተደራጀ ደቡብ። ነገር ግን ልክ ህገ መንግስቱ ሊጸድቅ ሲል የሽግግሩ መንግስት እያለቀ ሲመጣ ማን እንዳረጋው አይታወቅም። ብዙ ሰዎች የሚሉት ያው መለስና በረከት ናቸው ምናምን ይላሉ። ኤግዛክትሊ መረጃ የለኝም። ግን ለማንኛውም ህወሓት ኢህአዴግ ያለው ነው ያደረገው። ያን ጊዜ የነበረው ደህዴግ የሚባለው የደቡብ ህዝቦች ፓርቲም ያው ቢስማማ ነው። 5ቱ አንድ ላይ ተደረጉና የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት ተብሎ ሐዋሳ ላይ ዋና ከተማ አድርገው አንድ ሀገር ተፈጠረ ማለት ነው። ስለዚህ በህገ መንግስቱ መርህ ከሄድክ የደቡብ አደረጃጀት ልክ አለ። ምክንያቱም በምንም ክራይቴሪያ ልታስረዳችን በምንም ክራይቴሪያ ማለት አይ በዙ እኮ ስለበዙ ነው ምናምን ካልክ መጀመሪያውኑ ብሔር ክልል ይሆናል የሚለውን ህገ መንግስታዊ መርህ ስታስቀምጥ ይበዛሉ እኮ ኢትዮጵያ ውስጥ ስንት ክልል ልንፈጥር ነው ብለህ መጨነቅ ማሰብና እዛው ጋር ማቆም ነው የነበረበት ኢህአዴግ። ያን አላደረገም። አይ ህዝብ ብዛታቸው ትንሽ ነው ምናምን እንዳትል አፋር ብትወስደው አሁን ኢንዲፔንደንት ክልል ነው፣ ግን የአፋር ህዝብ ብዛት ከወላይታ ከሀዲያ ምናምን እኩል አካባቢ ነው። ከሲዳማ በጣም ያንሳል እንጂ አይበዛም። ስለዚህ ቁጥር አይደለም ማለት ነው። ወይም ደግሞ ለህዝቦች ውስጥ ካሉ ብሔረሰቦች በፍጹም በቁጥር የማይገናኙ ሌሎች ብሔረሰቦች ክልል ሆነዋል። ጋምቤላ ብትሄድ ብዙዎች ሀረሪ ነው ብዙ ጊዜ የሚያነሱት። እንግዲህ ሀረሪዎች እንዳይናደዱ መጠንቀቅ ያስፈልጋል። እኔ አሁን ሰዎች ሌላው ሆኖ እኔ አልሆንኩም የሚል ከሚያነሱ እሱኛው አንደኛ ምቀኝነት ይመስላል፣ ሁለተኛ ምክንያታዊ አይደለም። ለሌላው ስለተሰጠው ለኔ የሚሰጠኝ የመከራከያ ምክንያት ሊሆን ይችላል፣ ግን መሰረታዊ አይደለም። መሰረታዊ መሆን ያለበት ህገ መንግስቱን እኔም ጋር ይስራ ብለን መጠየቅ ያለብን። ግን ህገ መንግስቱ የተነሳበት መሰረታዊ እንትን አይደለም እሱ እንግዲህ ነው ይላል አይደለ? ብሔር ብሔረሰቦች ገበና አለ ነው። ሐዋሳ ሲደርስ በቃ 55 56 ብሔረሰቦችን አንድ ላይ ያመጣና አንድ ክልል አደረገ። ከዛ ይጀምራል ችግሩ። ስለዚህ ቀጠለ ቆየ። ብዙ እዛ ያሉ ብሔረሰቦች ደስተኞች አይደሉም። ምሁራንና ፖለቲከኞቹ አብዛኛው ዝም ነው፣ አንዳንዱ ኮንፊውዝድ ነው። ስለዚህ የሲዳማ ኢሊቶች፣ የሲዳማ ምሁራን፣ የሲዳማ ፖለቲከኞች ተቃዋሚያቸውም ኢህአዴግ የሆነውም ሲዳማ ከሆነ ጊዜ ወዲህ ሲዳማ የራሱ ብሔራዊ ክልላዊ መንግስት መሆን ይችላል፣ ደቡብ መሆን አንፈልግም የሚል ነገር መነሳት ጀመረ ማለት ነው። ይሄ የቆየ ነገር ነው። ግን ያለንበትን ጊዜ መመዘን ትንሽ አያስቸግርም? እንዴት? ምን ማለት ነው? ለምሳሌ ይሄ ለውጥ የሚባለው ነገር በተጀመረ በማግስቱ ይሄን ጥያቄ ማንሳት ተገቢ ነው? እሱን እኔ አሁን ተገቢ ነው ተገቢ አይደለም ምናምን የሚለውን በእኔ እምነት ብዙ ችግሩ አይታይም ማንሳታቸው ማለት ነው። ጥያቄው ማንሳት አይደለም፣ ግን አሁን ምን ሰማው ነገር እስከ መወሰን መድረስ ማለት ነው። ማለት ሲዳማዎች በ90ዎቹ መጀመሪያ ጠይቀዋል። 94 ላይ ትልቅ ችግር ነበረ፣ ሰዎች ሞተዋል ምናምን። ቀጠለ 97 ላይ ሲሪየስሊ ጠየቁ። 97 ላይ በምክር ቤታቸው በከፍተኛ ድምጽ ህጉን ተከትለው በሲዳማ ዞን ምክር ቤት ጠየቁ ማለት ነው። አንድ ብዙ ሰው እዚህ ሀገር በተለይ አዲስ አበባ ያለ ሰው የማያውቀው ነገር፣ አንዳንዱ አሜሪካም ያለ ዲያስፖራ ነኝ የሚልም ፖለቲከኛም አክቲቪስትም ብዙዎች የማያውቁት ነገር ደቡብ ህዝቦች በጣም ልዩ ክልል ነው ከሌሎች ሲወዳደር ማለት ነው። ለምሳሌ ቢያንስ በህግና በህገ መንግስት እንኳን ደቡብ ህዝቦች በደንበኛ የዞን ምክር ቤት አላቸው። ህጋዊ የሆነ ማለት ነው፣ ህገ መንግስታዊ የሆነ ማለት ነው፣ የተመረጠ ወይም የሚመረጥ በፓንተን አላቸው። የሀዲያ ዞን ምክር ቤት፣ የሲዳማ ዞን ምክር ቤት፣ የወላይታ ዞን ምክር ቤት አለ። አሁን የሲዳማ ጥያቄ ባለፈው 1 ዓመት እንኳን ተነስቶ ይህ ሁሉ ችግር ውጥንቅጥ ምናምን ባለበት እና የደቡብ ህዝቦች ክልላዊ መንግስት ኦልሞስት ፓራላይዝድ ሆኖ ብዙ ስራ በማይሰራበት ደቡብ ህዝቦች ግን አገሩ እንደ ሀገር ፈንክሽናል ሆኖ እየሰራ ልማትም የሚችሉትን ያህል ትምህርት፣ ጤና፣ ፍትህ፣ ፍርድ ቤት እየኖረ ብዙ የእንትን ችግር ራሱ የሰላም ችግር ራሱ የተወሰኑ ለምሳሌ ሲዳማ ነው የነበረው ሐዋሳ ከተማና ሲዳማ ውስጥ ከዚህኛው ጥያቄ ጋር ተያይዘው ነው። ጌዲዮ ምናምን የነበረው ችግር ካልክ ከኦሮሚያ ችግር ጋር ተያይዘው ነው። እሱ ምዕራብ ዞኖች አካባቢ የተወሰነ ችግር አለ። ከዛ ውጪ ግን በጣም ሰላማዊ የሆነ ክልል ነው። ስለዚህ ሰዎች ማወቅ ያለባቸው ነገር ደቡብ ህዝቦች ኦልሞስት በፌደራል ስርዓት ውስጥ ያለ ራሱን የቻለ እንደገና ሌላ ትንሽ ፌደራል ስቴት አይነት ነው። ስለዚህ ዞን ምክር ቤቶች አሉ ማለት ነው፣ ልዩ ወረዳ ምክር ቤቶች አሉ። አሁን አገሪቷ በለውጥ በተቸገረችበት ጊዜ ጠቅሟል። ምክንያቱም ክልል መንግስቱ ደክሞ እንኳን አገረ ደቡብ ግን ብዙ ነገር አልሆነም፣ ምንም አልሆነም ማለት ብዙ አልተቸገረም ማለት ነው። አንድ እሱ ነው። ሁለተኛ የሲዳማ ጥያቄ የቆየ ነው። በዚህ አጋጣሚ ተነሳ። ለምን ተነሳ ማለት ከባድ ነው።
ጥያቄው ለምን ተነሳ ሚል አይነት ሐሳብ ያለው ሰው ያለ ይመስላል ምናምን ይላል አገሪቷ ለውጥ ላይ ያለች ለምን አነሱ ምናምን ጥያቄው እንዳለ ሆኖ አይደለም ግን አሁን ወደ ኃይል የመግፋትና ቀን ከማስቀመጥ ጋር ነው ለምሳሌ አጠቃላይ ቀን ማለት አይ ዶንት ቲንክ አሁን እኔ እነሱ ነው መመለስ ባልችልም የቀን ጉዳይ ግን የተነሳበት ምክንያት ህገ መንግስቱ ላይ ስለሚል ነው ህገ መንግስቱ ላይ አንድ የህዝብ ምክር ቤት የዞን የወረዳ ወይም ሌላ ራስን በራስ የማስተዳደር መብት ጥያቄ ካነሳ በምክር ቤቱ ከ3/3 ድምጽ በላይ ምናምን ካነሳ ይላል ቀጥሎ ያለው ምክር ቤትና ምርጫ ቦርድ ሪፈረንደም ማዘጋጀት በአንድ አመት ውስጥ አለባቸው ይላል ስለዚህ እኛ ያነሳነው ጥያቄ በዚህ ቀን ነው በምክር ቤት የወሰነው ስለዚህ በአንድ አመት ውስጥ ይሄ ካልሆነ ብለው ሰዎቹ በአንድ አመት ውስጥ ካልሆነ ባይ ዲፎልት ወይም በቃ በእንትን እናውጃለን አይነት ነገር የተባለው ያቺን ህገ መንግስቱ ላይ ያለውን አንድ አመት በመጥቀስ ነው ሰሞኑን የምርጫ ቦርድ መግለጫ አይተ ከሆነ ምርጫ ቦርድ ለኔ እናንተ እንዳላችሁት የደረሰኝ አሁን በህዳር በመናም ስለሆነ በህዳሪውን በታሳስ እንደዚህ ስለሆነ እኔ ደብዳቤው ከደረሰኝ ቀን ጀምሮ ስለሆነ መቆጥረው 5 ወር ገና አለ የሚል መግለጫ ሰምታል ሰሞኑን እንደዛ ብሏል ምርጫ ቦርድ ስለዚህ ያቺ አንድ አመት ከዛ ነው የመጣችው ነው ለኔ እንትን ማለት ነው ከዛ ነው የመጣችው ለምን አሉ ምናምን ሲባል ያው ዜናው እንደተከታተልነው ያገሩን ኮንዲሽን እንደተከታተልነው ከፌደራል መንግስቱ ሳይድም በጣም ግልጽ በጣም ክሊር በጣም ሲምፕል የሆኑ ምላሾች በፍጥነት ካለመሰጣቸውም ስላልተሰጠም ጭምር ከዛም ጋር ተያይዞ ብዙ ችግር የመጣው በየማስበው ከቅደም ተከተልና ከሚዛናዊነት ጋር ማነሳለ ለምን መሰለ አሁን ብዙ ሰዎች የሚሉት እዛ አካባቢ ያለው የሰላም ሁኔታ የቱሪዝሙ የቢዝነስ መቀዛቀዝ ይታያል ቅድሚያ የሚጎዳው እዛ አካባቢ ያለው ማህበረሰብ ነው ሰከን ብለው ጊዜ ቢጠብቁና አገር ሲረጋጋ ሚሉበት ሰዎች ሚሉት ይሄን ነው እንጂ ጥያቄው ተገቢ አይደለም ማለት አይደለም እንግዲህ በፕሮሰስ ውስጥ ስህተቶች ምናምን በብዛት ነበሩ ምናምን የሚል ብዙ ሰው አለ እኔም ከዛ ጋር እስማማለሁ ማለት እኔ አሁን በመጀመሪያ የአዋሳ ላይ የተነሱት ብጥብጦች የተፈጠሩት ችግሮች ንብረት ማፍረሶች ግድያዎች ምናምን እንዴት ሆነው ከሲዳማ ህዝብ ጥያቄ ከሪፈረንደም ማለት ክልል ከመሆን ጥያቄ ጋር እንዴት እንደተገናኙ ማይገባኝም እኔ እሱ ላይ እንግዲህ መሆን የነበረበት ኢንዲፔንደንት ኮሚሽን ሚሉት አለ አጣሪ ኮሚሽን እንትን ይሆነ እንደዛ አይነት ተቋቁሞ ነበር ሪፖርት መውጣት ያለበት እሱ አልወጣም ስለዚህ እሱ ላይ ኮሜንት ማድረግ ይከብዳል ነገር ግን መሆን የሌለበት ነገር ነው ስህተት ነው ይሄንን የሲዳማ አመራርም ያመነው ይመስለኛል ደህዴንም ያመነው ነገር ነው ፌደራል መንግስቱም የሚያውቀው ነው ጠቅላይ ሚኒስትሩም አመራሮችን የሲዳማን ምናምን እንደዚህ እና ሌሎችንም የክልል አመራሮች ስልጣን ልቀቁ ሁሉ ብሎ ነበር አይደል ባንዶክ ቀውጢ በነበረ ጊዜ ያለፈ ጉዳይ ነው ግን ከእንትኑ ጋር መገናኘት አልነበረበትም ከክልሉን ጥያቄ ጋር ማለት ግን የክልሉን ጥያቄው ከህገ መንግስቱ አንፃር ብዙ ስህተቱ አይታየኝም ነው የኔ መከራከሪያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ አድማጮቻችን ያለነው የልጆቻችን ኢትዮጵያ ላይ ነው ከፊት 6ን አስቀድሙና 686041 ላይ ወይም 687017 ላይ አሊያም ባጭር የጽሁፍ መልእክታችን 6321 ላይ ጻፍ አድርጉልን ዶክተር ኤርሲዶላ እንደቦና ቢኒያም ፍርዳው የፕሮግራሙ አዘጋጆች አብረናችኋለን ያነሳን ያለነው ሰሞንኛ ጉዳያችን ነው ወደ ሐዋሳ ለመለሰ አስበው ይሄ ጥያቄ ተመለሰ ብለን እናስብና ጸደቀ ብለን እናስብና አሁን ሐዋሳም ሆነ የሲዳማ ክልል ካለበት የተለየ ጥቅም ይገኛል ብለምታስባቸው እስኪ ንገረኝ ማለት ጥያቄው አልገባ የተለየ የኢኮኖሚ ማለት ክልል በመሆን የሚገኝ ጥቅም አለ ወይ ነው ክልል የሚለው ከቃሉ ራሱ እኮ ማለት አሁን ከትልቁ ክልል ከደቡብ ትልቁ ክልል ሲጀመር ክልል የሚለው ቃል ልክ ነው ብለን ነው የምንነሳው እንግዲህ ኦሪጂን የሚለው እንግሊዝኛ የተተረጎመው ክልል ተብሎ ነው እሺ እንግዲህ ሌላ ቃል አሁን የለንም ለጊዜው የለንም ብዙ ሰው አይወደውም ክልል የሚለውን ቃል ክልል መከለል ምናምን ጋር የተገናኘ ነው ምናምን መከለል ማጠር እንዳይገናኙ ማድረግ ምናምን ሌላ ደግሞ ነው በቃ አሁን ፌደራል ስቴት እንደማለት ነው ለምሳሌ አሜሪካ ነገር የፌደራል ስቴቶች አሉ አይደል ስቴት እንደማለት ነው በቃ ፌደራል ስቴት እንደማለት ነው የሚሉ አሉ እንግዲህ እሱ የቃላት አወሳሰድ ጉዳይ ነውና ግን ዋናው ለኔ የሚገባኝ አሁን መሆን ያለበት በቃ ስቴት ነው ፌደራል ስቴት ነው በፌዴሬሽን ውስጥ ያሉ የአካባቢ ወይም ሎካል ገቨርንመንቶች ናቸው እነዚህ ክልል ማለት ስለዚህ ሲዳማ ከደቡብ ውስጥ ወጥቶ ክልል ሲሆን የሚያገኘው ተጨማሪ ጥቅሞች ይኖራሉ ወይ ምናምን የሚለው ላይ ነው ክሊር አይደለም በደንብ በሱ ላይ ማለት ለምሳሌ ይህምልህ ህገ መንግስቱ ላይ የብሔር ብሔረሰቦች ጉዳይ ሲነሳ ባህላቸውን ቋንቋቸውን በራሳቸው አፍ መፍቻ ተናግረው ወዘተ ይላል አሁን ካለው ጋር ስትመዝነው የተለየ ነገር የሚሰጥ ነገር አለ ወይ
ብዙ መከራከሪያዎች ምናምን ይቀርባሉ። እኔ አሁን ያንን በጣም ይጠቅማል ክልል ሆነ መውጣት በጣም ይጠቅማል በራስህ ከሌሎች ጋር አንድ ላይ ከመሆን ብለው አምርረው የሚከራከሩ የሲዳማ ፖለቲከኞችም ምሁራንም ሌሎች ሰዎችም አሉ። ስለዚህ እነሱ ናቸው ስፔሲፊካሊ በደንብ መጠየቅ ያለባቸው። ነገር ግን መሩን ዝም ብለህ ካየ ከሌሎች ጋር አንድ ላይ ስንሆን በትክክል ሰልፍ ሩል ራስን በራስ የማስተዳደር ነገር ኤክሰርሳይዝ አላደረግንም፣ ስለዚህ ለአስተዳደር አልተመቸንም የሚል አርጊመንትም በደንብ ትሰማለህ። 5-6 ሚሊዮን ህዝብ አልፈናል። ስለዚህ ይሄ ለምሳሌ የዞን መዋቅራችን 25 ይሁን 27 28 ወረዳ አለ። እነዛን ወረዳዎች በደንብ ደግፎ አገልግሎት ለህዝቡ ምናምን በደንብ አላቀረብንም የሚል አርጊመንት አለ። አሁን ልክ ለምሳሌ ክልል ሲሆኑ የዞን መዋቅሩ ወደ ክልል ደረጃ ሲያድግ 8 ወረዳዎች በተወሰኑ ዞኖች ሲያድጉ ይሄ ያስተዳደር እንትኑ የበለጠ ለህዝብ የሚቀርብ የተሻለ ሰርቪስ አሰጣጥ ይፈጥራል ወይ ካልከኝ ዝም ብለህ ስታየው በማኔጅመንት ስትራክቸር አዎ ይፈጥራል። በጣም ብዙ ተጨማሪ የመንግስት ስራም ይፈጠራል። ይሄን እንግዲህ እንደ ጥቅም ከወሰድከው ማለት የመንግስት ስራ አዎ ብዙ የመንግስት የስራ መደቦች አዲስ የመንግስት የስራ መደቦች ምናምን ይፈጠራሉ። ይሄን እንግዲህ እንደ ጥቅምና ህዝብን የሚጠቅም ነገር ነው ብለህ ካሰብክ ማለት ነው ምንም ጥያቄ የለውም። አንድ ዞን ከሚሆን ክልል ቢሆን አሁን የአገሪቱ የፌዴራሊዝም የበጀት ጋር ተያይዞ ያለው ነገር የአቴንሽን አሰጣጥ እነዚህ ነገሮች ስታይ ጥቅም የሚመስሉ የሚታዩ ነገሮች አሉ። ስለዚህ ዝም ብሎ ምን ጥቅም አለው ምናምን ዩዝለስ ነው ክልል ማብዛት ክልል ማርባት እያሉ ሰዎች እንደሚያሾፉት አይመስለኝም። ይኖራል ይሆነ እንትን። አሁን ግን ጥያቄው ለኔ ሳይንሳዊ የማኔጅመንት ጥያቄ ነበር ደህዴን ማስተናገድ ያለበት። እርግጥ ደህዴንም ያው ሳይንሳዊ ጥናት አድርጌ ምናምን ብሏል። ለምሳሌ ግን ክልሉ ሲጀመር በሳይንስ አይደለም የተፈጠረው። ክልሉ ሲጀመር በሳይንስ አልተፈጠረም። በመለስ ዜናዊ በነበረከት ምናምን ፕሪስክሪፕሽን የተፈጠረው። ስለዚህ አሁን ሳይንሳዊ የሚለው ነገር ለኔ የሚመስለኝ የማኔጅመንት ሳይንስ ነው። ሌላ ሳይንስ አይመስለኝም። የማኔጅመንት ሳይንስ በማኔጅመንት ሳይንስ በፐብሊክ አድሚኒስትሬሽን ሳይንስ ማለት ነው። ደውዞች 21-22 ሚሊዮን ህዝብ አለው። ይሄን 21-22 ሚሊዮን ህዝብ በአንድ የክልል መዋቅር ከማስተዳደር በ3 በ4 በ5 ማስተዳደር ወይም ደግሞ የዞን ምክር ቤቶቹ እዚህም በጠየቁት በ10 እና በ11 ክልሎች ማስተዳደር ነው የሚጠቅመው የሚለውን በጣም መሬት የረገጠ ሲሪየስ የማኔጅመንት ጥናት አድርጎ መነጋገር ይቻላል። የዛ አይነት አይመስለኝም። አሁን ደህዴን አጠና የተባለው ዲቴይሉን ጥናቱን ሼር ተደርጎ ባናይም ኦፒኒየን ከተለያዩ ጥናቱን ካነበቡ ምናምን ሰዎች ጋር በተደረገ ንግግርና ሌሎች ነው የምታየው። ክልሉ ቢቀጥል ይሻላል ወይስ ቢፈርስ ይሻላል ምናምን የሚሉ ጥያቄዎች ናቸው። ጥያቄዎቹ ማለት ኢሞሽን ላይ የተመሰረቱ ጥያቄ። አሁን አገሪቷ ውስጥ ሁለት ኃይሎች ተፋጠዋል ይባላል። ኤትኖፕሮነሮች እና ኢንተርፕሮነሮች እንኳን ከነዚህ ጋር እነሱ ናቸው። ኢንተርፕሮነሮች ምን እንደሚያደርጓት ሀገሪቷን እያዩ ነው። ኢንተርፕሮነሮች እኮ ዞሮ ኤትኖፕሮነሮች ምናልባት ለአድማጮቻችን ግልጽ እንዲሆን በብሔር ስም በማንነት ስም ገንዘብ ለመሸቀጥ የሚፈልጉ ሌሎች ደግሞ ስራ ፈጥረው ደክመው የትኛውም መንገድ ቦታ ክልል ሳይገድባቸው ስራ ሰርተው የሚያድሩ ሰላማዊ ዜጎች ግለሰቦች ናቸው። እነዚህ በእነዚህ ተጽዕኖ ስር እንዳይወድቁ ነው የኔ ስጋት። ማለት አሁን ይሄን ጥያቄ አሁን የደቡብን ካነሳነው ጋር ማያያዝ በተወሰነ ደረጃ ከዛ ጋር አናያይዘው ሳናይ አጠቃላይ ይሆናል። ምክንያቱም እኔ ዝም ብዬ እንኳን ደቡብ እንደመኖሬ የደቡብ ፖለቲከኞችን በብዙ መንገድ እንደማወቄ የደቡብ ኢሊቶችን እንደማወቄ ማለት ነው ኢትዮጵያ ውስጥ በጣም አክራሪ ያልሆኑ ሞዴሬት የሆኑ ብዝሃ ዳይቨርሲቲን በሚያስተናግድ መልኩ ህብረ ብሔራዊ አንድነት ምናምን የሚባለውን ከልባቸው የሚደግፉ በኢትዮጵያዊነትም ምንም ብዙ የማይደራደሩ ኢትዮጵያዊነትን ጥያቄ ነው ምናምን ብለው የማያነሱ በጣም ኩሩ የሆኑ ዜጎች ደቡብ ውስጥ አሉ በብዛት ማለት ነው። በብዛትና አጠቃላይ እንደ ሀገሪቱና የኢትዮጵያም ዩኒቲ ምናምን የሚገዳቸው የኢትዮጵያ ዩኒቲ ይሄ ነገር እንትን አይልም የሚሉ በተለይ ደግሞ በዚህ በመካከለኛው ደቡብ አካባቢ የሚኖሩ ሰዎች ማለት ነው ከዞናቸው ውጪም ለአመታት ለብዙ አስርት አመታት ከዞናቸው ውጪ ወጥተው በመላው ሀገሪቷ ተበትነው ስራ የሚሰሩ ጉራጌ፣ ሲልጢ፣ ሀዲያ፣ ከምባታ፣ ወላይታ፣ ጋሞ የነዚህ አካባቢ ህዝቦች በጣም ይሄ እንትን አይደለም። ኤትኖፕሮነሪያል አይነት አስተሳሰብ በብዛት የለም።
በጣም ጥቂት ፖለቲከኞች ከበነሱ ስም የሚሰሩ ይኖሩ ይሆናል እንጂ አብዛኛው ሰው እንደዛ አይነት አይደለም። ሰው ጋማ የለም። ሌላም ሀገር በደንብ የሚሄድ ስለሆነ ምሁራኖቹም ማለት ግለሰቦች ጋር የለም። ምሁራኖቹም በብዛት ኢቭን ፖለቲከኞቹም ከሌሎቹ ለምሳሌ ከአማራ ከኦሮሞ ከትግራይ ፖለቲከኛ ሲወዳደሩ የደቡብ ፖለቲከኞች ዘረኛ አይደሉም። ይሄን መናገር ይችላል። ሌሎች ላይም ፍላጎታቸውን ለመጫን ፍላጎት የላቸውም። ተጭኖባቸው ነው ማለት አዎ ይጫንባቸዋል። በደንብ ነው የሚጫንባቸው። እና አሁን እየታየ ያለው ነገር ከዛ ጫና ለመውጣት እንዴት እንሂድ የሚለው ላይ የመጨነቅ ጉዳይ ነው የምታየው ፖለቲከኞቹ ጋር ማለት ነው። ማዕከላዊ ኮሚቴውም ሌላውም ጋር ማለት ነው። እዚህ ውጥንቅጥ ውስጥ የከተታቸው አገሪቷ ያመጣችበት መንገድና ህገ መንግስቱ ነው እንጂ አሁን ሁሉንም ነገር ሰብስቦ የደህዴን ስህተት ማድረግ ከባድ ይመስለኛል። ይቻላል አይመስለኝም። የደቡብ ፖለቲከኞች ችግር ማድረግ ይቻላል አይመስለኝም። የሲዳማዎች ችግር ማድረግ ይቻላል አይመስለኝም። መጀመሪያ የተሰጠበት የወላይታዎች ችግር ማድረግ ይሄን ጉዳይ አይቻልም። ለምን አገሪቷ መጀመሪያ ከደርግ መንግስት መውደቅ በኋላ በሽግግር ያለፈችበት ከዛ በኋላም የብሔር ፌደራሊዝም ቋንቋ ላይ የተመሰረተው ፌደራሊዝም መሬት ሲነካ እና ሲተገበር ይሄ ጉዳይ ቅድም እንዳልኩ ነው ለትልቅ ብሔረሰቦች ለሚባሉ አውትራይት ወዲያው እንደገና ደግሞ ሰፊ መሬትና በግልጽ አንድ ብሔረሰብ አለባቸው ለሚባሉ አካባቢዎች እንደ ሶማሌ እንደ አፋር ላሉትም በፍጥነት የሆነ ክልል ሰጠና ከዛ ልክ አዋሳ ሲደርስ ወገቤና ለምክንያቱም ይሄን ነገር እዛ መተግበር በቃ አስፈራቸው ማለት ነው። ፕራክቲካሊ ስለማይሰራ መሰለኝ። ቅድም ግን እንዳልነው ብሔር ብሔረሰቦች ይላል ህገ መንግስቱ በዋናነት የሳተው እዛ ጋር ነው። አብዛኛውን ወደ 50 ምናምን ብሔረሰብ አንዳንዴ ስታየው የሳተው ነገር ቢሆንም እንደገና ደግሞ ለኢትዮጵያ ደግሞ ትልቁ ጥሩም ደግሞ በተወሰነ ደረጃ ለኢትዮጵያ ተስፋ የሚሆን የሆነ ሞዴልም የሰራው ነገር አለ በስተትም ቢሆን ማለት እኔ እንደዛ አድርጌ ያለው ለምን ብዙ ብሔር ብሔረሰቦች እንደዛ አድርጌ ማየው ብዙ ብሔር ብሔረሰቦች በርካታ ቋንቋ የሚናገሩ ብሔር ብሔረሰቦች በአንድ ክልል ስር በአንድ ዜግነት ስር መኖር እንደሚችሉ መስራት እንደሚችሉ መልማት እንደሚችሉ ያሳየ ነገር ነው። በሌላ አነጋገር የደቡብ ህዝቦች ጂኦግራፊክ ነው እንጂ እንትን አይደለም፣ ኤትኒክ ሪጅን አይደለም፣ ጂኦግራፊክ ነው። ብሔር ብሔረሰቦች እየተባለ ቢጮህም ክልሉ ጂኦግራፊክ ነው ወይም ጂኦግራፊክን ከኤትኒክ ያቀላቀለ ነው። አንድ እሱ ነው። ሁለተኛ እኔ አንዳንድ ዜጎች አሁንም ደህዴን ከሌሎቹ የኢህአዴግ አባል ድርጅቶች ጋር ሲወዳደር ማለት ነው ብዙ በርካታ ብሔረሰቦችን ይዞ ግን አንድ ፓርቲ መሆን ችሎ የኖረ ነው ባለፉት 5 6 7 ዓመታት ማለት ነው። ስለዚህ ይሄ ትምህርት ሊወሰድበት የሚችል ነው። ኢህአዴግ ከዚህ ትምህርት ወስደው ለምሳሌ ኢህአዴጎች በሙሉ አንድ ላይ ተቀይጠው አንድ ኢትዮጵያዊ ፓርቲ መሆን እንደሚችሉ ከብሔረሰብ በላይ ወጥተው አንድ ኢትዮጵያዊ ፓርቲ መሆን እንደሚችሉ ትምህርት ከፈለጉ ከደህዴን ነው መውሰድ የሚችሉት። ፕራክቲካሊ የሆነው ነገር ይሄ ስለሆነ ማለት ነው። ስለዚህ አሁን በተደረሰበት ሰከን ብሎ ህገ መንግስቱ በከፈተው ቀዳዳና ባስቀመጠው መንገድ በቃ ሲዳማዎች ገፍተው ጠይቀዋል። እዚህ ጋር ተደርሷል። ህገ መንግስቱ ግን በጠየቀው በከፈተው መንገድ በጣም ብዙ የዞን አስተዳደሮች ጠይቀዋል። አይ ቲንክ 7 10 ሳይደርስ የሚቀር አይመስለኝም። በእርግጠኝነት የማውቀው የወላይታ ምክር ቤት ጠይቀዋል፣ የሀዲያ፣ የከምባታ፣ የጉራጌ፣ የከፋ እነዚህ ጠይቀዋል። ስለዚህ አሁን ልክ እንደ ድሮ መጫን ተትቶ ማለት ነው አንተ ደስ የሚል የቱ ነው ብለህ ነው ልጠይቀው የሚገባው። እኔ ብሆን ወይ ደስ የሚለኝና ይሰራል ብዬ የማስበው አሁን ደውዞች 22 ሚሊዮን ህዝብ ላይ ነው። አይ ቲንክ የሲዳማ ጉዳይ ወደ ኋላ ይመለስ አይመስለኝም። ኦሬዲ እየሄደ ያለ ጉዳይ ነው። ስለዚህ ከሲዳማ ውጪ ያሉት ሌሎቹ እንዴት ይሁኑ ምናምን የሚለውን ቁጭ ብለው ሰከን ብለው ተነጋግረው የሆነ ይሄንን እስኪ አንተ ያንተን ዝም ብለህ የሚታየን ምስል ነገረኝ። እዛ አካባቢ ለረጅም ጊዜ ኖርሃል። ለኔ ቢሆን ደስ የሚለኝ ዋው ለኔ ቢሆን በጣም ደስ የሚለኝ ነገር አንደኛ ታይም ተወስዶ የሆነ ሌሎቹ ቁጭ ብለው ከራሳቸው ከደቡቦች ብቻ ሳይሆን ከመላው ኢትዮጵያ የተወጣጣ ስትሮንግ የአዋቂ ግሩፕ አደራጅተው ፌደራል መንግስቱም በቂ ድጋፍ ኢንክሉዲንግ በጀትና ገንዘብ ዕውቀትና አማካሪ ጭምር ሰጥቷቸው ከዜጎቻቸው ጋር ኮንቲኒየስሊ እየተነጋገሩ በትክክል ለዛ ክልል ምስኪን ገበሬ ስራ አጥ ወጣት ስራ በሚፈጥር መንገድና የኢኮኖሚ እድገትን በሚያቀላጥፍ መንገድ ክልሉ እንደገና እንዴት ይደራጅ እንዴት ይዋቀር የሚለው ነገር ቁጭ ተብሎ ስራ ቢሰራበት የኔ ፍላጎት
ባይቸኮል ቁጭ ተብሎ በደንብ ስራ እና ከሸፍቶ ተማለት ከዚህ በፊትም የተቸኮለ ይመስላል ከዚህ በፊት በፕሪስክሪፕሽን ከዛ ደግሞ በችኮላ እንደገና ደግሞ በማስፈራራት ብዙ ክልል ሲፈጠር ኢትዮጵያ ትበተናለች የሚል ወሬም አሁን በዛ ታያለ ኢትዮጵያ አትበተንም ቆሎ አይደለም ኢትዮጵያ ዝም ብሎ የሚበተን ማለት ነው ደቡቦች ብዙ ክልል ስለሆነ ኢትዮጵያ አይበተንም ደቡቦች በግድ አንድ ክልል ስለተደረገም ደግሞ ኢትዮጵያ ጥሩ ሀገር አይሆንም ስለዚህ በጣም መሬት የረገጠ ሰከን ያለ ስርዓት ያለው ከስሜት ይወጣ ሸፍጥና ማስፈራራት የሌለበት ሌላ እንትን ሳይሆን ቀጥታ በቃ አሁን እንዴት ቢሆን ነው ማን እንዴት ሆኖ ቢደራጅ ነው ኢኮኖሚ በጣም የሚያድገው ኢንቨስትመንት በደንብ የሚስፋፋው የሚለው የያዘ አስተሳሰብ ላይ ውይይት ከተደረገ በኋላ ክልሉ እንደገና ቢዋቀር እኔ ደስ ይለኛል ፌደራል መንግስቱ ለዚህ ልዩ ኢንሴንቲቭ ምናምን በደንብ ማዘጋጀት እንዳለበት ይገባኛል አጌን ክልሎቹ እንዳይበታተኑ ከፈለገ ማለት ነው ስለዚህ እኔ አሁን ዝም ብለ ቲዮሪ አታድርገው በለኝ እንጂ ለምሳሌ እኔ አሁን ምዕራብ ዞኖች አውትራይት ምዕራብ ዞን መሆን አንድ ክልል መሆን እንዳለባቸው ቀጥታ ይታየኛል ምዕራብ ዞኖች ማለት ቤንች ማጂ ከፋ ሸካ እነሱ አንድ ላይ ተስማምተው ዛ ወይ ሚዛን ተፈሪ ወይ ቦንጋ አንድ ከተማ ማዕከል መርጠው ካስፈለገው ይችላሉ አንድ ክልል ቢሆኑ ቆንጆ ክልል ይወጣቸዋል ይመቻል አቀማመጣቸው ማለት በአዲስ አበባ የዞሩ ማዋሳ የሚሄዱበት ምንም ምክንያት የለም ምናም ዝም ብሎ የሚታይ ማለት ሁለተኛ ፌደራል መንግስቱ ድጋፍ ቢያደርግ በስነ ስርዓትና ኢኮኖሚ ላይ ቢያተኩር ምክንያቱም አሁን ጉራጌ ከዚህ 67 ኪሎ ሜትር ነው ከአዲስ አበባ ከሰበታ 60-50 ኪሎ ሜትር ላይ የጉራጌ ዞን ይጀምራል ስለዚህ የሰበታውን ባቡር ከሰበታ አንስተ በኦሮሚያ አድርጎ ጉራጌን ሲልጢን ሀዲያን ከምባታን ወላይታን ጋሞን እየነካ ደቡብ ኦሞ እንዲገባ የሚያደርግ ትልቅ የትራንስፖርት ኮሪደርና ኢንፍራስትራክቸር ሂውጅ እንትን አድርገ ፌደራል መንግስቱም ኢንተርናሽናል ኮሚኒቲውም ሆኖ አድርገ እነዚህን አካባቢዎች የሚያስተሳስር አንድ ጠንካራ ሪጅን ማዕከል የሆነ ቦታ ላይ ማዕከል ፈጥረ ማዕከል አርባ ምንጭ ይሁን ወላይታ ይሁን ሆሳዕና ይሁን አይ ዶንት ኬር ወይም ደግሞ አዲስ ቦታ ይሁን አድርገው በጣም አንድ ትልቅ ስትሮንግ ሪጅን ቢፈጠር እና በዛውም የኢኮኖሚ ክልል ማለት ኢኮኖሚ በቃ ከባድ ኢኮኖሚ ክልል ቢፈጠር እና ከዛ ዜጎች በነፃነት ከአዲስ አበባ እስከ ጂንካ እስከ ኬንያ ዜጎች በነፃነት የሚሰሩበት በብሔር ምንም አይነት ቅድሚያና ክልከላ ወይም ደግሞ የሚገባህ ማይሰጥ ምናምን አይነት ነገር ያልሆነበት በቃ ብሔር ብዙም የማይወራበት ስትሮንግ የሆነ ዋና ዓላማው ኢኮኖሚ ላይ የሆነ ትልቅ ያስተዳደር መዋቅር ቢፈጠር ደስ ይለኛል ያ ካልሆነ ግን ማለት ነው አሁን ስቲል አሁን ስናወራ ከህገ መንግስቱ ውጭ ነው ከህገ መንግስቱ ውጭ መሆን ያለበት ጥሩ ነገር ስለምናወራ አሁን ሰሞኑንም ደቡብ እንዲ ሲሆን ምናምን ብዙ ሰው ሲንጫጫ ታያለ ስፔሻሊ ኢትዮጵያ አንድነት ይገደኛል የሚል በጣም ብዙ ሰው ይንጫጫል ደቡብ ከፈረሰ ኢትዮጵያ ፈረሰች ምናምን ይላል እውነት ነው ይገባኛል የነሱ because የቀረች ያለ አይደለ ከአንድ ብሔረሰብ በላይ ሆነ ግን አብረህ መኖር እንደምትችል አብረህ ምናምን መኖር አብረህ መስራት አብረህ መተዳደር እንደምትችል እጅ ላይ ያለ ፕራክቲካል ምሳሌ የሆነው ደቡብ ሲፈርስ በቃ የኢትዮጵያ ነገር ምናምን ብሎ ሰዎች ቢጨነቁ አይገርመኝም እውነታቸው ነው ማለት ሌጂቲሜት ወሪ ነው ምክንያታዊ ነው ያ ካልሆነ ግን አሁን ባለው ሁናቴ ፌደራል መንግስቱም ደህዴንም ፈጠን ብለው አሁን ቅድም ባልኩ አይነት ነገር የሰለጠነ መልሶች ካልሰጡ ሁሉም ሰው መዘጋጀት ያለበት ማለት ነው 13 ክልል ምናምን ለማየት መዘጋጀት ያለበት ኢትዮጵያ ውስጥ በእርግጠኝነት ነው ለዛ መዘጋጀት ይመስላል ግን ሁኔታው ዋይኖት ማለት ምክር ቤቶቻቸው ጠይቀዋል ስለዚህ ሲዳማ በምክር ቤቱ ጠየቀ ገፉ ምናምን እዚህ ተደረሰ አይደል አሁን ሌላው ይሄ ነገር ፕሪሲደንት ደግሞ ሴት እንዳያረግ ጥንቃቄ ያስፈልጋል አሁን በአንዳንድ ሰዎች ለሲዳማ የተፈቀደው ህገ መንግስታዊ ቢሆንም ሲዳማዎች ስላመጹ ነው ስለጮሁ ነው ድንጋይ ስለወረወሩ ነው ምናምን ብሎ ስለዚህ እኛ ደግሞ ማይሰጠን ስላላመጽን ነው ምናምን የሚል አይነት ሳይኮሎጂ ሌሎቹ ዞኖችና ሌላ ዞን ውስጥ ያሉ ዜጎች እንደዛ ካሰቡ ጥሩ ስለማይሆን ማለት ነው አሁን ደህዴን ከህዝቡ መቅደም አለበት ኢህአዲግ ከህዝቡ መቅደም አለበት አክቲቪስት ነኝ ምሁር ነኝ ምናምን የሚል ሰው ከህዝቡ ሻል ማለት አለበት አብሮ ዝም ብሎ እንትን ማብካት የለበት ስሜት የበዛ ይመስላል ስሜት ማብካት ምናምን የለበት ከስሜት ወጥቶ በስሌት ስርዓት ባለው መንገድ መነጋገር ምናምን ያስፈልጋል እና በዛ ሁናቴ በደንብ በተጠና መንገድ ስታጠናው ሳይንሳዊ ጥናቱ ሳይንሳዊ ማኔጅመንት ጥናት መሆን አለበት የህዝብ አስተዳደር ጥናት ኢኮኖሚን የሚያሳድግ የሰብአዊ መብትን የሚጠብቅ የህግ የበላይነትን የሚያሰፋ የተለያዩ መግለጫው ላይ በጣም አሪፍ የኢኮኖሚ ኮሪደሮች በመፍጠር ምናምን ይላል የደህዴን መግለጫ ጥሩ ነው እሱ ግን እሱን ሌላኛው አንድ ያልወደድኩት ነገር በኢህአዲግ አያያዝና በደህዴኖች
የደቡብን የአደረጃጀትና የእንትን ጉዳይ የጥቂት ደደኖች የ65 የማዕከላዊ ኮሚቴው አይነት ጉዳይ ብቻ ማድረግ ልክ አይደለም። ኢቭን የኢህአዴግ ብቻ ማድረግ ልክ አይደለም። ይሄ የሁሉም ዜጋ ጉዳይ ነው። ስለዚህ በጣም ጉዳይ ማድረግ ማለት እንዴት በቃ እነሱ ብቻ ነው በዛ ላይ የሚያወሩት፣ ጥናቱን እነሱ ብቻ ነው የሚያጠኑት፣ ጥናቱ ላይ የሚነጋገሩት እነሱ ብቻ ናቸው። ምን እንደወሰኑ አታውቅም። እንደው መግለጫው ጆክ እንዳይሆንብኝ እንጂ የሰሞኑ መግለጫ አይታላል። የደደንን መግለጫ የጻፈውን ሰው አድንቄዋለሁ። ምክንያቱም አንድ ነገር ሳይል 10 ገጽ መጻፍ የቻለ ነው ይላል አንድ ፌስቡክ ላይ ያነበብኩት ላይ። ኢት ኢዝ ትሩ። መግለጫው ግልጽ አይደለም። በጣም የሆነ በሌላ ቋንቋ የተጻፈ ነው የሚመስል። ማለት በቃ አደረጃጀቱ እንዴት ሊፈታ እንደታሰበ ግልጽ አይደለም። 10 ዞኖች የክልልነት ጥያቄ ጠይቀዋል። እሱ እንዴት እንደሚስተናገድ ግልጽ አይደለም። ብቻ እንትን ነው። ግን እኔ እንግዲህ በቀጥለው የሚያፍታቱት ይመስለኛል። አሁን እንግዲህ አቅጣጫ አስቀምጠናል ምናምን ብለዋል። እስኪ ወደ ዋናው ጉዳያችን ንግባ። የፌደራሊዝምና የደቡብ ጉዳይ ሰፊ ጊዜያችንን ይዞብናል። አድማጮቻችን ያላችሁት ኢትዮ ኤፍኤም 107.8 የልጆቻችን ኢትዮጵያ ላይ ነው። ከፊ 6ን አስቀድሙና 686041 ላይ አለያም 687017 ላይ ሐሳብ አስተያየቶቻችሁን ንገሩን። 6321 ላይ ደግሞ አጭር የጽሁፍ መልእክታችሁን ማስታወሻ ጻፉልን። ዶክተር ኤርሲዶ ለንደቡና ቢኒያም ፍርዳወቅ አብረናችሁ አለን። ወደ ዋናው ጉዳያችን እንግባ። ወደ ሮበርት ቻምበርስ መጽሐፍ ውስጥ እንደዚህ የሆም ኤንድ ሃውስ ከዚህ በፊት እኔ እንጃ እዚህ ፕሮግራም ላይ አንስተነው አናውቅም መሰለኝ። ብዙ አፍሪካውያን ምሁራን ይሰደዳሉ፣ ባለሀብቶች ይሰደዳሉ፣ ወይ ወደ ከተማ ይሰበሰባሉ። ወደ ኋላ ግን ስትሄድ ወደ ገጠሪቱ ኢትዮጵያ አሁንም ደሳሳ ጎጆ ውስጥ የሚኖሩ ደሳሳ ትምህርት ቤት የሚማሩ ተማሪዎች ታያለህ። እስኪ ከዛ ናና ወደ ሀገር ቤት የአፍሪካውያን ድህነት አንዱ ምክንያት ብሎ ነው መሰለኝ ያነሳው። ሮበርት ቻምበርስ በጣም በሩራል ዴቨሎፕመንት በዛ ልማት በጣም የሚታወቅ ፕሮፌሰር ነው እንግሊዛዊ። እና እሱ አሁን ራሱ አሁን የምናወራው ነገር ማለት ነው ያለንበት ሁኔታ አሁን የደቡብም ምናምን የምትለው ማለት ነው። በተለይ አሁን ባለፈው 27-28 ዓመት ኢትዮጵያ ውስጥ ከየቀበሌው ከየሰፈሩ ማለት ነው ገጠርም ምንም በጣም ብዙ ሰው የሆነ ወጥቷል። በትምህርት በንግድ በስደት በመናምን ማለት ነው። እና በባህር የተሻገረው ሮበርት ቻምበርስ ምንድነው የሚለው አፍሪካውያን አንደኛ የሚያድጉበትና የሚቸገሩበት ምክንያት ከያንዳንዱ ቤት ከዛ ሰፈር ቀበሌ ምናምን የሚወጡ ጂኒየስ ሰዎች ደናደና ሰዎች ትንሽ ሲሻሻሉ ሰፈራቸውን እየለቀቁ መጀመሪያ ቀበሌ ቀጥለው ወረዳ እያሉ እንደዚህ እያሉ መሃል ከተማ ዋና ከተማ ካልሆነም አውሮፓና አሜሪካ ይሄዳሉ። በዛው አይመለሱም ወደ ሰፈራቸው። ስለዚህ የወጡበት ሰፈር ሁሉ ጊዜ ኢምፖቨሪሽድ እንደሆነ ደሃ እንደሆነ ይቀራል ነው። የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ እኔ ፕራክቲካሊ ለምሳሌ ያየሁት በጣም ጥሩ ነገር በኔጌቲቭ በፖዚቲቭ በኔጌቲቭ ወሎ ምናምን ብዙ ቦታ ዞር የነበረ ሰሜን ኢትዮጵያ እና በጣም የዝነኛ ታዋቂ ሰዎች ፕሮፌሰሮች ፖለቲከኞች ምናምን የእንትና ሰፈር ነው ይለዋል ቀበሌዎቹን ማለት ነው። ሰፈሮቹ ግን ያስደነግጠዋል። እንኳን የዛ አይነት ትልልቅ ሰዎች ሊወጡባቸው ቀርቶ ምንም እንትን ነው። ስለዚህ የወጣንበትን መለስ ብለን ያለ ማየት አባዜ ትልቁ የአፍሪካ ችግር ነው ሮበርት ቻምበርስ የሚለው። ለኢትዮጵያ ይሄ በጣም ትክክል ነው። ትልልቅ ሰዎችን መታቸው ወይ አውሮፓ አሜሪካ ነው ሲመለሱ ምናልባት ከመጡ አዲስ አበባ ነው የወጡባት መንደር ግን ዘመዶቻቸው አውሮፕላን ጣቢያ መጥተው ይቀበሏቸዋል። ከዛ እዚህ አዲስ አበባ ያወራሉ ይመለሳሉ። ከዛ አካባቢ ግን የሚማሩ የሚወጡ ኢትዮጵያ ልጆች አሉ። እንደው ምን ተስፋ እንኳን የሚያደርጉ ምንድነው? እስኪ ሆም እና ሃውስ የኬንያዎች አሁን ኬንያንስ ሆም ኤንድ ሃውስ የሚባል ኮንሰፕት አላቸው። አሁን በኬንያ ለምሳሌ እኔ አሁን where is your house ማለት ሃውስ የት ነው ሲሉ አዲስ አበባ ነኝ ይላሉ። ያ ሁለቱም ቤት ነው ሆም ሃውስም። እንግሊዝኛው አማርኛ እንግዲህ ለሆምና ለሃውስ ያለው አይመስልኝም። ማለት አሁን ሃውስ ስለ ኢሚዲየት መኖሪያ ማለታቸው ነው ኬንያዎች። ስለዚህ እኔ አሁን አዲስ አበባ ነው my house my home ሲባል ወንጂ ነው የተወለድኩት። ስለዚህ የወንጂ አካባቢ ማለት ነው። ኬንያንስ ጡረታ ሲወጡ የሆነ ሀገር እንትን ሲሉ ወደ ሆማቸው ይመለሳሉ። ወደ ትውልድ መንደራቸው ወደ ገጠሩ በቃ ወደ ተወለዱበት ድሮ ወደ ኖሩባት ማለት ነው።
ወደ ኖሩባት ሰፈር ይሄዳሉ እና አሁን እኔ ያን ሰፈር እንዴት ያገኙታል ማለት ቀድሞ የሚሰሩት ስራ የተወለዱበት ሰፈር ነው በቃ ይሄዳሉ እዛ ቀድመው ደግሞ ለምሳሌ ዩኒቨርሲቲ ያስተማሩ ናይሮቢ ነጋዴ ይሆኑ ወይ ስዊዘርላንድ እየኖሩም ቢሆን እዛ ሰፈራቸው ላይ አንዳንድ ነገር ይሰራሉ ትንንሽ ቢዝነስ ይመሰርታሉ ቤት ይሰራሉ ቀድሞ ማለት ውሃ ይቆፍራሉ ጤና ጣቢያ ይሰራሉ እንደዚህ አይነት ነገር በእርዳታ መንገድም በቢዝነስ መንገድም ብዙ ነገር ይሰራሉ ስለዚህ ይሄን ስለሚያደርጉ ልክ ጡረታ ሲወጡ ምናምን ከባድ የጤና ችግር ከሌለባቸው በስተቀር ዋና ከተማ ናይሮቢ ምናምን አይኖሩ እዛ ይሄዳሉ እና አሁን እኔ ኪሱሙ የምትባል በምዕራብ ኬንያ ቪክቶሪያ አጠገብ ያለች ከተማ 3 ጊዜ ሄጃለሁ እዛ ኢንስቲትዩት አለና ያ የኦዲንጋ ሰፈር ነው እና እዛ አንድ ወረዳ ላይ 30 40 ፕሮፌሰሮች አይቻለሁ ዶክተሮች ምናምን እዛ ሰፈር ውስጥ ማለት ነው ይሄ ዶክተር እንትና ነው ምናምን የሚሉ ማለት ነው እና እዛ ሰፈር ውስጥ ገጠር ሰፈር ውስጥ ምናምን ዲሽ አለ ቴሌቪዥን አለ ኤሌክትሪክ አለ ምናምን ትምህርት ቤቶቹ አሪፍ ናቸው ምናምን አይነት ማለት ነው ስለዚህ ልክ ሮበርት ቻምበርስ እንደሚለው እኔ ለኛም ሀገር አንድ ጥሩ ነገር ይመስለኛል ማለት የትንሽ ኦርጋናይዝድ እየሆነን ድሮ ኤሌመንተሪ የተማርንባቸውን ትምህርት ቤቶች በሆነ መንገድ ብናገዝ ሃይ ስኩል የተማርንባቸውን ትምህርት ቤቶች ብንረዳ ይሄ ደግሞ ነሰርሊ እኛ ለተወለድንበት አካባቢ ብቻ ላይሆን ይችላል የራሳችን አካባቢ መስራት እንደገና ደግሞ ሌሎችንም አካባቢዎች ደግሞ እየሄድን ብናገኝ የጓደኛ ለምሳሌ አንተ አቃቂ ነው የተወለድኩ ነው ወንጂ ነው የተወለድኩ ከዛ እኔ አንተ አቃቂ እጄ አንተን ባግዝ እናንተ አቃቂ ቀበሌ ላይ በሰራም ነው የሆነ ጓደኛችን ደግሞ ከጎንደር ደብረ ታቦር ሊሆን ይችላል የመጣው የሱንም ሰፈር ደግሞ እንደዚህ አንዱ ደግሞ ከሶማሌ ሊሆን ይችላል የመጣው እንደዚህ ግን ዋናው ፖይንት ምን ማለቴ ነው ትንንሽ ነገሮች ለነዛ ለወጣንባቸው መሬት ላይ ለቀሩቱ ኮሚኒቲስ ትንንሽ ነገሮች ትንንሽ ገዛዎች ምናምን ቢደረግ ብዙ ነገር ይሰራል ነው ሮበርት ቻምበርስ የሚለው ያ እውነት ነውና እሱ በደንብ እኛ ሀገር መታሰብ ያለበት ነገር ነው እትብቴ ተቀበረ የምትልበት አካባቢ ላይ አንተ የለህም ያን አካባቢ ዞር ብላ አይተዋጣ የግድ እዛ ቦታ ላይ እንዳልከው ላይሆን ይችላል ነሰርሊ መሆን የለበትም ግን አሁን የብሔር ፖለቲካው የሚገርም እሱን ራሱ እንዴት እንዳመሳቀለው እንትን ነው አንድ ኤሪያውን አልነግርህም ለእንትኑ ለአድማጮች ስል አንድ ታሪክ ልንገርህና ልጁ ከሌላ ብሔረሰብ ከሌላ ሀገር ግን እዛው የተወለደ ነው የሆነ አሁን ባሉት ብሔረሰብ በሚበዛባቸው አካባቢዎችና ትምህርት ተምሮ ሲወዳደር ስራ አይዝም እና አንድ ቀን ብስጭት ብሎ እኮ እትብቴ የተከበረበት ሀገር ነው ሲል ካድሬው ደግሞ እትብቴን ቆፍረ ይዘይዳል እዛ እትብቴን ቆፍረ ይዘይድ ምናምን አይነት ነገር አለው እዚህ ደርሰናል ማለት አሁን አድማጮች ሲሰሙም ገባ እንትን ማድረግ ያለባቸው ምንድነው የግድ ምናምን እኔ አሁን ተወልጄ ያደኩት ወንጂ ነው ቤተሰቦቼ ምናምን እናቴም አባቴም እንግዲህ አድያነን ብለውኛል ግን እኔ አሁን ሁለቱም ጋር ሄጄ ምናምን ነገር ባደርግ ደስ ይለኛል ፕራክቲካሊም ብዙ ነገር አድርጌ ሰርቼ ምናምንም አውቃለሁ እንደገና እድል ኖሮኝ ደግሞ ትግራይን ባረግ ደስ ይለኛል ወሎም ምናምን የሆነ ቦታ ባረግ ሶማሌን ባረግ ደስ ይለኛል እና ምን ማለት ነው የተማሩ ያወቁ ትንሽ ገንዘብ ያላቸው ኮኔክሽናቸው ጥሩ የሆነ ችግርን ለመፍታት ከኤንጂኦ እስከ ቢዝነስ ማቋቋም የሚችሉ ምናምን ሰዎች እንዲህ አይነት ችግር መፍታት ላይ ትንሽ ቢያተኩሩ ከለቻቸው ጊዜ ላይ ሁሉ ሰው ሊሰራ ይችላል የተወሰነው እንዲህ አይነት ነገር መስራት እንደ ስራዬ ተብሎ ቢጀመር በጣም ብዙ ይሆናል ነው እኔ አሁን $1 ምናምን በቀን ምናምን ከማኪያቶቹ ምናምን ተብሎ ጠቅላይ ሚኒስትሩ ዳያስፖራ ላይ ያን ነገር ሲያመጣ በጣም ኤክሳይትድ ሆኜ ነበር በኃይል ማለት በቃ ይሄ ነገር አንድ ነገር ያደርጋል ብዬ ምናምን አስቤ ነበር እና 1 ሚሊዮን ምናምን በላይ ዳያስፖራ ያለው ሀገር በቃ እኮ የሆነ ወረዳዎቹን ብትከፋፈላቸው እኮ 1000 ዳያስፖራ ለአንድ ወረዳ ይደርሳል እኮ እና 1000 ዳያስፖራ ደግሞ የሆነ በኢንቨስትመንት እንኳን በሚያተርፈው ተወርዳታውን ይተውና 1000 ዳያስፖራ አንድ ወረዳ ላይ እኮ 1000 ብር ምናምን ቢያዋጣ እኮ 1 ሚሊዮን ብር ነው ግን ቀድሞ የጠለፈን ነገር አለ ይሄ የብሔር ፖለቲካ ምትለው ግን የተማረው ሰው ከዛ መብለጥ አለበት የተማረው ሰው አይደል እንደዚህ ውስጥ ያለው የተማረው ነው ያባባሱ ያለው ግን ሁሉም የተማረው ሰው እንደዛ አይደለማ የተማረውና ሉዓላዊ ግለሰብ ለመሆን የደፈረ አምሮን የሚጠቀም ሰው ጨዋ የሆነ ሰው ሰርቶ የሚኖረው ሰው ከሌላው መብለጥ አለበት እና መብለጥ ብቻ ሳይሆን ደግሞ መንግስት እየሄደ ያለውን ፖለቲካ ኢንፍሉዌንስ ማድረግ አለበት አሁን እንደ ድሮ ዳር ቆሞ ማየት ሩቅ አይወስደንም ስለዚህ ወደ መሃል መምጣት በመንችለው ማለት ነው በመንችለው ወደ መሃል መምጣት ያስፈልጋል እንደውም አንድ የታወቀ ትልቅ ተምሮ ሰርቶ በደንብ ሀብታም የሆነና ትልቅ ስራ የሚሰራ አንድ ኢትዮጵያዊ ስሙን ብናገር ማንንም ሰው ያውቀዋል እሱ ልክ ፕሮግራማችንን ሰምቶ ማለት ነው
ለኛ ኢትዮጵያ ማለት ስራን መስራት ነው አላለም እሱን ሰምቶ ምን አለ እውነት ነው እስማማለሁ ግን ያው ስራዬን እየሰራው ነው በጣም ብዙ ሺህ ሰው የሚጠቅም ቢዝነስ ነው ያለኝ እየሰራው ነው በጣም ብዙ ሺህ ችግር እየፈታው ነው ነገር ግን እፈራለሁ የምፈራው ደግሞ ምንድነው ሲስተሙ የተደራጀበት መንገድ ጥቂት እብዶች አገር ማፍረስ እንዲችሉ ሆኖ ነው የሶሪያ እንደ ሀገር ሲፈርስ ፕሮፌሰሮቻቸው እና ትልልቅ ነጋዴዎቻቸው ያንዲት ሻንጣ ጨርቅ ይዘው ልጆቻቸውን በትከሻቸው እየተሸከሙ ስደተኛ ካምፕ የገቡት እኮ ጥቂት እብድ ፖለቲከኞች እና ለአክራሪዎች በፈጠሩት ችግር ነው ስለዚህ እዚህም ሀገር ነው ያሳስበኛል አምራች ሰሪ ለፍተን ምንኖረው ዜጎችማ ምን ችለውን እየሰራን ነው ችግሩ የኛ ነው ወይ ችግሩ እኮ የጥቂት እብዶች ነው እና የነዚህ እብዶች ውሳኔ ምን ሊሆን እንደሚችል ስለማላውቅ ፈራለሁ አለኝ እውነቱን ነው ግን ከዛ ከሱም ጋር ስንወያይ በመጨረሻ የደረስንበት ውሳኔ ምንድነው አንደኛ እብዶቹን ዝም ማለት የለብንም በፍጹም ዝም ማለት የለብንም እብዶችን ሁለተኛ አለ ያንን ቦታ አለ ማለት ቢያንስ በቃ እኮ በመታገኝበት አጋጣሚ እውነትና ልክ የሆነውን መናገር እኮ በቂ ነገር ነው አይ መድረክ አለ ለምሳሌ የብሔር የፖለቲካ ድርጅቶቻችን ውስጥ ፓርቲዎችም የብሔር የሚለው ይበዛል አንተ እንደ አንድ ነፃ ግለሰብ ነው የተረሳው እዚህ ሀገር ግለሰብ ነው ደግሞ ለዚህ ሀገር ይሰራል ነፃ ግለሰብ እንደሆነ ቢያስብም ቢያወራም ምን ቢልም ማለት ነው አሁን በብሔረተኞቹ ዴፊኒሽን እንኳን ብሔር የሌለው የለም እኮ በቃ በብሔረተኞቹ ዴፊኒሽን እንኳን ሁሉም ሰው እኮ የሆነ ብሔር አለ ወይ በእናቴ እንዲነኝ በአባቴ እንዲነኝ ሊል ይችላል አንዳንዱ ደግሞ ቅልቅል ካለ በእናቴ እናት በአባቴ ምናምን እንደዚህ አራት ነገር ነው የቱን ልምረጥ ምናምን ሊል ይችላል እንጂ ማለት አሁን ባለው የብሔሩ ዴፊኒሽን እንኳን እኮ ብሔር ማይነካው ሰው የለም ስለዚህ እኔ ቢያንስ አሁን በመቀርበው ጓደኛ በመቀርበው ዘመድ በመቀርበው ግሩፕ ምናምን አንድ ብሔረተኛ ማላቀው የለም እዚህም ሰሞኑን ግን ያስረሳሉ ወይ ብሔረተኛ እኔ ዝም በል ማለት አለብኝ አቁም ማለት አለብኝ ሰሞኑን አትርሳ እረፍ ማለት አለብኝ ሰሞኑን አትርሳ ማለት አለብኝ እንደ ሰው አስብ ይሄ የምትለኩሰው እሳት ላንተም በኋላ አይቀርም ምናምን ማለት አለብኝ መንግስት ደግሞ ደጋግመን እንዳልነው ህግ ማስከበር አለ አሁን ብሔረተኞች ኮይና ሀገር የሚያሸብሩት በብዙ ወሬ ነው አይደል ስለዚህ ብዙ ሌሎች ብሔረተኛ ያሉን ሰዎች ደግሞ እንደገና ብዙ ማውራት አለባቸው ማለት መጥፎ ወሬን የምትታገለው በጥሩ ወሬ ነው ብለናል ደጋግመን ስለዚህ እንደዛ ማድረግ አለበት መንግስት ዘረኛ ላልሆነ ጥሩ ነገር ለሚያወሩ ጥሩ ነገር ለሚጽፉ ጥሩ ትምህርት ለዜጋ ለማስተላለፍ ለሚጥሩ ዜጎች በሆነ መንገድ መንግስት አሲስት ማድረግ አለበት ማገዝ አለበት ምክንያቱም ክፎቹ ስፖንሰርድ ናቸው ክፎቹ ሲያተርፉ ለማትረፍ ሲያፈርሱ ለማትረፍ ከኋላቸው ፈንድ የሚያረጋቸው አለ አይደል ስለዚህ ጥሩዎቹ ግን ኢንተርኔቱ ያልቀባቸዋል በደንብ ሊጽፉ ሲሉ እንኳን ማለት ግልጽ ነው ስለዚህ ስፖንሰር የላቸውም እነዚህ ጥሩዎቹ ማለት ስለዚህ እንደ ዜጋ ወይ የተደራጀንም ቢሆን ማለት ነው የሆነ እንጆ እየሰራንም ቢሆን የሉዓላዊ ግለሰብ ነፃነት ንቅናቄ ምን ለዚህ ነው ሙቭመንት እየፈጠርን ማለት ነው በዚህ ዙሪያ እየተሰባሰብን ልክ የሆነውን ነገር ማራመድ አለብን ኮስተር ብለን ማለት ነው ለልጆቻችን ኢትዮጵያ ብለን እንደሱ ማድረግ አለብን እዚህ ሀገር መጠራጠር የሌለብን የጥሩ ሰዎች ቁጥር ከመጥፎ ሰዎች ቁጥር ይበልጣል ስለዚህ ነው ተስፋችን እሱ ነው እንደ ቀልድምና እኔ ብዙ ሰው ኢትዮጵያ እንዲት ሆነ ትበተናለች በዛ ደረጃ ፍራት የለኝም ትበተን አይመስለኝም ግን ኃይሌ ገብረስላሴ እንዳለው ሀገር በቅድ ስለማይፈርስ መጠንቀቅ እና ስራ መስራት እና እንትን ማድረግ ያስፈልጋል ልክ የሆነውን ነገር ማራመድ ያስፈልጋል መንግስት አሁን ፕራዮሪቲ የሚሰጣቸው ነገሮች አስተካክሎ ጥሩ ነው በሚቀጥለው አመት ዋና ፕራዮሪቲ ይሄ ነው ብሏል መንግስት ሰላም የህግ የበላይነት እነዚህ ነገሮች ናቸው ብሏል ስለዚህ መደገፍ ነው ጥሩ ነው ይሄን ነገር በዚህ ጉዳይ ላይ ከመንግስት ጋር ብዙ መለያየት አያስፈልግም መደገፍ ነው በደንብ በዚህ አካባቢ ላይ ብሔርተኝነት ከዚህ በኋላ መታገስ እኔ አሁን ደውዝቦች ባለው ሁናቴ ሌሎች ዞኖች አሁን ከሲዳማ ውጪ ያሉ ዞኖች ውስጥ ያሉ ዜጎች መታገስ አለባቸው በሰለጠነ መንገድ ጥያቄያቸውን መጠየቅ አለባቸው በፍጹም ወደ ምንድነው የሚባለው ይሄ በጥብጥ ጥፋት ወደሱ በፍጹም መሄድ የለባቸው ከሄዱም ወንጀል እንደሆነ ማወቅ አለባቸው መንግስትም ይሄንን ተከር ለማድረግ መዘጋጀት አለበት ስለዚህ ትግስት መደረግ አለበት በጣም የሰለጠነ ውይይት መደረግ አለበት ፍላጎትን በህጋዊና ህጋዊ መንገድ ብቻ ምናምን ለማራመድ ሁሉም ሰው መንቀሳቀስ አለበት ከምንም ጊዜ በላይ በአሁኑ ጊዜ መከባበር ለሰላም መቆም ምናምን በጣም ያስፈልጋል ምክንያቱም በዚህ በኩል ኑሮ እየተወደደና እየጦዘ በዚህ በኩል ደግሞ በጥብጥና ሰላም እናጠፋ ከሆነ ያለችውም ፕሮዳክሽን ትጠፋለች ያለው ምርት ይጠፋል ያለው ኢንቨስተር ይቆማል አዲስ ኢንቨስተር በፍጹም አይመጣም
አዲስ ስራ በፍጹም አይፈጠርም። ስለዚህ ወጣቶቹ በደንብ ነቅተው ማሰብ አለባቸው። ስለዚህ ነገሮችን በሎንግ ተርም ቢያዩ ጥሩ ነው። የክልል ጥያቄንም በሎንግ ተርም አይቀርም እኮ አሁን ልክ ነው ወይም ለማቆላጳጳስ ወይም ለማድነቅ ምናምን አለ። የሲዳማ ጥያቄ ረጅም የነበረ ነው፣ ዛሬ እንደዚህ ሆኗል። እዚህ የሌሎችም የግድ ረጅም መሆን አለበት እያልኩ አይደለም። ነገር ግን ስርዓት ባለው መንገድ በሰለጠነ መንገድ ጥያቄን አቅርቦ መልሱን መጠበቅ እና የራስን ስራ መስራት፣ አካባቢ ፒስ ሰላም ሆኖ ኢንቨስትመንት እንዲመጣ፣ በአካባቢ ኢንቨስተር እንዲመጣ፣ ቱሪስት እንዲመጣ፣ ከተለያዩ የኢትዮጵያና የዓለም ዳርቻ ሰዎች ወደዛ ሰፈር እንዲመጡ በሚያደርግ መንገድ ነው ወጣቶች መንቀሳቀስ ያለባቸው እንጂ ሰው እንዲፈራ እዛ ሰፈር አትሂድ ብጥብጥ አለ እንዲል በፍጹም ማድረግ የለባቸው። ጉዳቱ ለራሳቸው ጉዳቱ ለራሳቸው ነው ማለት ይሄ ቀን ያልፋል፣ ሁሉ ነገር ስርዓት ይይዛል እና አሪፍ ሀገር እንሆናለን። እኔ እንደሱ ነው የምለው። አድማጮቻችን የነበርነው የልጆቻችን ኢትዮጵያ ላይ ነው። በኢትዮ ኤፍኤም 107.8 ዘወትር እሁድ ከጠዋቱ 3 ሰዓት እስከ 4 ሰዓት ተኩል ፕሮግራማችን ይደመጣል። እንዲሁም ሐሙስ ጠዋት ከ3 ሰዓት ከ30 እስከ 5 ሰዓት ድረስ የሚደመጥ ፕሮግራማችን ነው። አሁንም ሐሳብ አስተያየቶቻችሁን ስጡን። ከፊት 6ን አስቀድሙና 686041 ላይ ወይም 68717 ላይ አሊያም ባጭር የጽሁፍ መልእክታችን 6321 ላይ ዶክተር ኤርሲዶ ለንደቦና ቢኒያም ፍርዳውቅ የልጆቻችን ኢትዮጵያ ፕሮግራም አዘጋጆች ነን። እስኪ ወደ መጨረሻ ልምጣለ ዶክተር ከመሰነባበታችን በፊት የልጆቻችን ኢትዮጵያን መርህን አስቀምጥልኝና እንሰነባበት። ሰው ሁሉ ቀልብ ወደዛ መመለስ ስላለበት። እንግዲህ የልጆቻችን ኢትዮጵያ ስንጀምረው መርሆቹ ምንድናቸው? መጀመሪያ የተነሳንበት አሰምሽን አሁን ያለች ኢትዮጵያ አባቶቻችን ኢትዮጵያ ናት ነው። የአባቶቻችን ኢትዮጵያ ናት ማለት ትላንት የነበሩ አባቶቻችን እንደገባቸው በሰሩት ባልሰሩት ሊሰሩት ሲገባ ደግሞ በተውት በአክሽን በሚስ አክሽን በሮንግ አክሽን ማለት ነው እንደ በኢንአክሽን ሊሰሩ ሲገባ ባልሰሩት በሰሩትና ስተት በሰሩት ድምር የተፈጠረ ሀገር ነው። ስለዚህ እሱን ወደ ኋላ ሄደን ምንም ማድረግ አንችልም። ቢያንስ ግን ሀገር የሚባል ነገር ኖሮናል። መልካም ነገሩ ስለሚበዛ በቃ መልካም ነገሩ ከስተቱ ስለሚበዛ ማለት ነው። ስለዚህ እኛ ደግሞ የምትቀጥለው ሀገር የዛሬ 10 20 ዓመት የምትኖረው ኢትዮጵያ እኛ አይደለም የምንኖርባት፣ የኛ ልጆች ነው የሚኖሩባት። ስለዚህ የልጆቻችን ኢትዮጵያ የምትሰራው ዛሬ የአባቶቻችን የኛ ኢትዮጵያ አባቶቻችን የሰሯት ኢትዮጵያ እንደመሆኗ ማለት ነው። ስለዚህ የልጆቻችን ኢትዮጵያ እያንዳንዱ ሰው በስልጡን ስነ ምግባር በምክንያታዊነትና ሳይንስ በግራ እግር ስልጡን ስነ ምግባር እንደ ሰው ልጅ በሁለት እግሩ ይቆማል ነው የምንለው። በምክንያታዊነትና ሳይንስ በግራ እግር በግለሰብ የህይወት የመኖር መብት የህይወት መብት ይሄ የህይወት መብት ወደ ፕራክቲስ ስታመጣው ነፃነት ወይም ሊበርቲ ደግሞ ምርት ያመጣል። ስለዚህ ፕሮፐርቲ ከዛ ደግሞ ፐርሱት ኦፍ ሃፒነስ ደስታን መሻት። ስለዚህ በህይወት የመኖር መብትን በህግ የበላይነት ስር ስለዚህ በቀኝ እግር የግለሰብ የህይወት የመኖር መብትና ነፃነትና የህግ የበላይነት። ስለዚህ በዚህ አይነት መርህ ብቻ ተግባሮቻችንን፣ ንግግሮቻችንን፣ ጽሁፎቻችንን፣ ፖስቶቻችንን፣ ላይኮቻችንን፣ ሼሮቻችንን፣ ሌሎችን ንግዶቻችንን፣ አካዳሚያችንን በዚህ ብንመራ ዛሬ የተወለደ ኢትዮጵያዊ 18 ዓመት የሚሞላ የዛሬ 18 ዓመት ነዋል። ስለዚህ የነሱ አገር ጉዳይ ነው ዛሬ የምንሰራው ማለት ነው። ዛሬ የምንሰራው ስተት አገር የሚያፈርስ ከሆነ የልጆቻችን ኢትዮጵያ ይፈርሳል፣ አይኖርም ማለት ነው። ዛሬ የምንሰራው ነገር ቆንጆ ከሆነ ቆንጆ የልጆቻችን ሀገር ይፈጠራል። ስለዚህ የልጆቻችን ኢትዮጵያ በዚህ መርህ ላይ የሚያጠነጥን ሳምንታዊ የሬዲዮ ፕሮግራም ነው እና ይሄ ነው። እጅግ አድርጌ ከልብ አመሰግናለሁ ዶክተር ለዛሬው ጊዜያችን። ሳምንት እንገናኝ። መልካም ቆይታ። ቢኒን የማመሰግናለሁ። አንተንም ኢትዮ ኤፍኤም ሳምንት እንገናኛለን በሌላ ጉዳይ።